እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወርኃዊ ክብረ በዓል በሰላም አደረሰን። ጻድቁ አባታችን የአቡነ ተክለ ሃይማኖት በረከት ከሁላችን ጋር ትሁን። እግዚአብሔር አምላክ ቢፈቅድ ዛሬው መርሃ ግብራችን ለአቡነ ተክለ ሃይማኖትን እንጸልያለን። ወደ ጸሎቱ ከመሄዳችን በፊት ቻናላችንን ሰብስክራይብ በማድረግ ይህንን ቪዲዮ ላይክ በማድረግ ሌሎች ኦርቶዶክሳውያንም ሼር በማድረግ አገልግሎታችን እንድትደግፉ በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ተክለ ሃይማኖት። ጸጋ ዘአብን ከዚያች አገር ደጋግ ከሆኑ ሰዎች ወገን ሳራ የምትባል ሴትን አግብቶ ተቀመጠ። እግዚአብሔርን በማገልገል እጅግ ደግም ሆኑ። ጾም በመጾም ጸሎትን በመጸለይ ትዕግሥትንም ገንዘብ በማድረግ ከቀን ቀን እያሉ በጎ ሥራን እያበዙም ሄዱ። ሁለቱም እጅግ ይዋደዱ ነበር። እንደ አብርሃምና እንደ ሳራ፣ እንደ ኤልሳቤጥና እንደ ዘካርያስ። ነገር ግን ሳራ እጅግ መልከ መልካም ነበረች። ነገሯን እየሰማ እንኳን ያየ ሁሉ እጅግ ያድንቃትም ነበር። አማቷ ቤትም ሳለች በሕግ ጸንታ ሥራዋንም ሁሉ ገለጸች። አንደበቷ መወሰንን ሁሏን ለመፍተልም አጸናች። አማቷ የሥራውን ሁሉ ደግነት ባየ ጊዜ ስሟን ለውጦ እግዚአብሔር አላት። ከዚያን ቀን ጀምሮ በዚህ ስም ስትጠራም ኖረች። ከዚህ በኋላ ሕይወት በደብረ ጽዮን ሞተ። እስቴ ጸጋ ዘአብ ተቀመጡ። ገንዘብ እጅግ የከበሩም ሆኑ። ነገር ግን እግዚአብሔር መካን ሆነች፣ ልጅም አልነበራትም። ለዚህም ነገር በወሩ 12 ቀን የሚካኤልን በዓል ማስከር ጀመሩ። የተራበ በማብላት የተጠማንም በማጠጣት የታረዘን በማልበስ ነዳያንን በማክበር የተቸገሩት በመርዳት ቀን ያዋረዳቸውን ወራት የባሳቸውን በመደገፍ ግዳም በመቀበል። ነገር ግን ይህ ሁሉ የዘወትር ልማዳቸው ነበር። እሱን ያየ ልጅ እንደሌላቸው የሰማም ሁሉ ያዝን ነበር። ነገራቸው ሰዎች ሁሉ እርስ በርሳቸው እንዲህ የሚባባሉ ነበር፣ ሰውና በእግዚአብሔር ዘንድ የእግዚአብሔርና የጸጋ ዘአብ አነዋወር ምን ያምር፣ እኛ ይወደድ ይሉም ነበር። እግዚአብሔር መካን ስለሆነች በልቦናዋ ታዝን ትቆረቆርም ነበር። ነገር ግን ልጅ ይሰጣት ዘንድ ልቦናዋን አጽንታ ወደ እግዚአብሔር ለመነች። ማለዳም ወደ ቤተ ክርስቲያን ሄዳ እንዲህ ብላ ለመነች። መላእክት አለቃ የሚሆን ቅዱስ ሚካኤል፣ ጌታ ኢየሱስ ክርስቶስ የመላእክት ፈጣሪ አንተ ነህ። ዓለም ሁሉ ጌታ መገኛ አንተ ነህ። ያዘኑትን ደስ የምታሰኝ አንተ ነህ። የተቸገሩትም ረዳታቸው አንተ ነህ። በዓለሙ ዳርቻ ላሉት ሁሉ አለኝታቸውም አንተ ነህ። በባሕርም ላሉት ሁሉ አለኝታቸው አንተ ነህ። ነገሥታቱ ገዥ አንተ ነህ። የመላእክት ጌታቸው፣ የመላእክት ኃይላቸው፣ አማልክት ጸበ ጸጋ ለተባሉት ፈጣሪያቸው አንተ ነህ። የመብረቅ ምሰሶዎች ሁሉ የሚታዘዙልህ፣ ነፋሳትና ብልጭልጭታት ጎድጓድም የሚገዙልህ፣ ይኩን ብርሃን ባልከው ትእዛዝ የከዋክብትና የጨረቃ የፀሐይ መመላለስ የተሠራ በጌትነትህ ጽናት በካህሊነትህ አቤቱ ልመናዬን ስማኝ። ቸርነትህን የሚያገለግል ልጅ ስጠኝ።
አንተን የማያገለግል ከሆነ ማኅፀኔንም ዝጋ ብላ ለመነች። እምብላ ወደ ቤቷ ተመልሳም ገባች። ባሏ የጸጋ ዘአብ ግን ሥራው ጠዋት ማታም በዓልትም በሌሊትም ወደ ቤተ ክርስቲያን መገስገስ ነበር። ዕጣን ለማጠን ለሚሄድበትም ጊዜ፣ መሥዋዕት ለመሥራት የሚሄድበትም ጊዜ አለ። ዳዊት ለመድገም የሚሄድበትም ጊዜ አለ። መጻሕፍትን ለመመልከት ለማንበብ የሚሄድበትም ጊዜ አለ። ወንጌልን ለማስተማርም የሚሄድበት ጊዜ አለ። ትሩፋት ሥርዓት ለመሥራት ጸሎትን ለማድረግ የሚሄድበትም ጊዜ አለ። የተፋጠነ ከሚሠራው ሥራ ሁሉ ወደ ቤተ እግዚአብሔር ባዶ እጁን አይሄድም። ቤተ ክርስቲያን የሚሆን እጅ መንሻን ይዞ ይመጣል። ዳውንም ከጨረሰ በኋላ ወደ ቤቱ ይመለሳል። ይህ እያደረጉ ብዙ ዘመናትን ተቀመጡ። ከዕለታት በአንድ ቀን እግዚአብሔር ጸጋ ዘአብን እንዲህ አለችው፣ ጌታዬ የምነግር ነገር ነበረኝ፣ ብነግርህ ትቀበለኛለህን? አለችው። ደግም እንደሆነ እቀበልሻለሁ፣ ደግም ካልሆነ አልቀበልሽም አላት። ጌታዬ ነገሩስ ደግ ነው አለችው። በይ ተናገሪ አላት። እነሆ አባትህም እናትህም ሞቱ፣ እኛም ልጅ የለን፣ ገንዘባችንም ረማን ይሆናል። ቤተ ክርስቲያን የሚያሻውን እንስጥ፣ ለነዳያንም የሚያሻውን እንስጥ። ወንዶችም ሴቶችን ባሮቻችንን ነፃ እናውጣ። ኃጢአት ከመገዛት እግዚአብሔር ነፃ ያደርገን ዘንድ የቀረበ ቤተ ዕቃችንንም ሁሉ ለድሃ እንስጠው። ዕዳችንን እግዚአብሔር ይከፍልልን ዘንድ ጆልደን ስፍር ቁጥር የሌለው ይህ ሁሉ ገንዘብ ሰብስበን ብንተውለት ምን ይጠቅመዋል? እግዚአብሔርን ደስ የማያሰኝ ካልሆነ ሁሉም ፈጥኖ ይጠፋበታል። እቴ ቀሚስሽ እጅግ ያማረ የተወደደ ነው፣ ነገር ግን ጥቂት እንታገስ። እንዲህ የሚል ጽሑፍ አለና ለመስጠት አትቸኩል፣ ከሰጠህም በኋላ አይቆጭ። የሚጠራጠር ሰው እግዚአብሔር አንድነት የተለየ ነውና። እግዚአብሔር ጌታዬ ለአንተ አይደለም አለችው። በጎ ሥራ እንቸኩል እንጂ ሰው ከሞተ በኋላ እግዚአብሔርን የሚያመሰግነው ማን ነው? መስጠት ሲቻለን ተጽውተን ነፍሳችንን ደስ እናሰኛት እንጂ ፈጣሪያችንን ደስ እናሰኘው እንጂ። ጸጋ ዘአብም ይህን ነገር ከሚስቱ ሰምቶ ፈጽሞ አደነቀ። አንቺ ሴት ሃይማኖትሽ ፍጹም ነው፣ እግዚአብሔር ዳረጎት ነሽ። ስለ አንቺም እናገራለሁ ነቢይ እንደተናገረ። ሥራና ልጅ ስም ያስጠራሉ፣ ከሁለቱም ይልቅ ሆኖ ቀና የሆነ ሴት ግን ትበልጣለች። ወዳጅ ወገን በዘመናቸው ይጠቅማሉ፣ እነርሱ ይልቅ ለባሏ ደግ የሆነች ሴት ትበልጣለች። ስለ ምክርሽም እንዲህ እላለሁ፣ ወንድም ረዳትም በመከራ ጊዜ ኃይል ይሆናሉ። ሁለቱ ይልቅ ለማዳን ምጽዋት ትበልጣለች። ገንዘብ ሀገርን ያጸናል፣ ከሁለቱ ይልቅ በጎ ምግባር ምክር ትበልጣለች። መክበር ገንዘብ ማግኘት ልብ ደስ ያሰኛል፣ ከእነዚህ ይልቅ ፈሪሃ እግዚአብሔር ትበልጣለች። የምታሳጣው የለም፣ ረዳት አትሻም። ፈሪሃ እግዚአብሔር እንደ ገነት በረከቷ ብዙ ነው። ፍጹም ክብር ተድላ ደስታ በሷ ይገኛል። አንቺ ሆይ ሆናሽ በጎ ነገርን አስቧል፣ እውነት ነገርን ተናገርሽ። ያልሽልኝ ሁሉ ፈጽሞ ያደርጋለሁ። ይህንንም ሁሉ ብሎ ገንዘቡን ሁሉ ለነዳያን መጸወተ። ባል ልጅ ስለሌላት ረዳትም አጻኒ መጋቢ ለሌለው ቸር የሆነች ሚስቱ እንደነገረችው እኩሌታውን ገንዘብ ለቤተ እግዚአብሔርም ሰጠ። ዳግመኛ ወንዶችንም ሴቶችንም ባሮቹን ጠርቶ እንዲህ አላቸው፣ ወደ ወደዳችሁበት ሂዱ፣
እግዚአብሔር ብዬ ከመገዛት የወጣችሁ ነፃ አውጥቻችኋለሁና ለፈለጋችሁበት ሂዱ። እሱም እኔም ሚስቴም ከዲያብሎስ መገዛት ነፃ ያደርገን ዘንድ ወንዶችም ሴቶችም ልጆች ባሮችን እንዲሁ ባላቸው ጊዜ እጅግ አዘኑ። ጌታችን ምን አደረግን? አባታችን ሆይ የሚያስቆጣ የሚያሳዝንን ሥራ ምን ሠራን? እንበድልም እነሆ አለንጋ ጅራፍ ፊትህ አለና ግረፈን እንገረፋለን። ጸጋ ዘአብም እንዲህ አላቸው፣ ያሳዘናችሁኝ ነገር የለም። በእውነት ከፊቱ ቆመው የሚያገለግሉ በካህናት በአባቶች በረከት እግዚአብሔር ይባርካቸው። እኔም ቤት ልትኖሩ ብትወዱ እንደ ቤት ልጅ ሆናችሁ ኑሩ፣ ባሮች አይበሏችሁ። ወንዶችንም የጸጋ ዘአብ ወዳጆች፣ ሴቶችንም የእግዚአብሔር ባለሟል ይበሏቸው። እንዲህ ባላቸው ጊዜ ሴቶቹም ወንዶቹም ደስ ብሏቸው እጁን እግሩን ሳሙት። ወንዶቹም ሴቶቹም እንደ ባለቤት ነፃ ሆነው ከእርሱ ጋር ብዙ ዘመንን ተቀመጡ። ለዚህ ሲኖሩ ቶሎሚ የሚባል አንድ ከሃዲ ተነስቶ፣ እናቱም አስደላኒ ትባላለች፣ ሸዋ አውራጃና በዳሞት አውራጃ በኃይሉ ነገሠ። አማራ ወሰን እስከምትሆን እስከ ጅማ ድረስ ቤተ ክርስቲያኑን አቃጥሎ ለጣዖትም ሰገደ። ፈጠራችሁኝ እናንተ ናችሁ ብሎ በሰልፍ ጊዜም ድል እንዳደርግ የምታደርጉኝ ብሎ እግዚአብሔርን ሕግ ሁሉ አጠፋ። ሸዋን መካንንት ሁሉ ሴቶቻችሁን አምጡልኝ አገባቸው ዘንድ ይላቸው ነበር። እነርሱም እንዳይገድላቸው ፈርተው በፈረቃ ይልኩለት ነበር። እንደ ቅንስ ጥቂት ሰዎች ሰልፍ የተማረ ነበርና ስለዚህ ነገር በጦር በኃይል ነገሰባቸው። ዘመኑ ደናግልም አልቀሩት። ድንግልና የተገኘችውን እየወሰዱ እየሰጡ በክብር ያሳንሳት ነበርና ከምርኮም ውስጥ ድንግል የተገኘች እንደሆነ ሰው እየሰጡ በክብር የሚያሳንሳት ነበር። ሥራ ሁሉ የሚያጸይፍ ነው፣ ሥራውም ሁሉ የተጠላ ነው። በዚያ ወራት ጽላልሻ አውራጃን ደረሰ። ዞረሬን ከበቧት፣ በዚያም ሰፈረ። ጸጋ ዘአብም አገሩን ሲከቧት አይቶ ይህ ከሃዲ ሊገለው እንደመጣም አወቀ። ሌላ ጎዳናም ፈጥኖ ሸሸ። ሞቶሎሚ ጭፍራ አንዱ ፈጥኖ ተከተለው። ጸጋ ዘአብን ሊገለው በፈረስም ተከተለው። ጦሩን ወረወረበት፣ ነገር ግን አላገኘውም። ሁለተኛ ጦሩን ሊወረውርበት ወዶ ሳለ ጦሩ ከእጁ ጋር ተጣብቃ ቀረች፣ ለመወርወርም አልተቻለውም። ጸጋ ዘአብም ወታደሩ ሲከታተለው ከጥልቅ ባህር ደርሶ እንደ ድንጋይ ተወርውሮም ጠለቀ። ወታደሩም ይህን አይቶ ከወንዙ ዳር ጥቂት ቆሞ ጠበቀው። ውሃ ውስጥ ተዋኝቶ ምናልባት የሚወጣ መስሎት እንዳልወጣ ባየ ጊዜ ግን ወደ መንደሩ ተመለሰ። ያገኘውንም ይማርክ ዘንድ እሱ አገልጋይ ጸጋ ዘአብ ግን ከጥልቅ ባህር በገባ ጊዜ ጉዳት አላገኘውም። ይህች ባህር ለማደሪያ እንደተዘጋጀች ድንኳን ሆነችለት እንጂ የመላእክት አለቃ ቅዱስ ሚካኤል ይጠብቀዋልና። ያን ጊዜ መጋቢት 12 ቀን የቅዱስ ሚካኤል በዓል ነበር። ነገር ግን እሱ አያየውም። ባህር ውስጥ ሆኖ ሳለ እንዲህ እያለ ይጮህ ነበር። ኃይል የምትሆነኝ ቅዱስ ሚካኤል፣ አምባ መጠጊያ የምትሆነኝ ቅዱስ ሚካኤል እያለ ይጮህ ነበር። ኃይልህ ወዴት ነው? ከሃሊነትህስ ወዴት ነው? ተአምራትን ማድረግስ ወዴት ነው? እሆ መሞቻዬም ደረሰ። ዛሬ የሽብር ቀን ነው። ዛሬ የመከራ ቀን ነው። ዛሬ ጥፋት ተፈረደብኝ። በዓል ደስ ሳታሰኘኝ ታሳዝነኛለህን? ይህንን ያህንን የመሰለው ሁሉ እንዲህ እያለ የእናቱን ጡት እንዳስጣሉት ልጅ የሚያለቅስ ነበር። እየተናደደ የሚያለቅስ ነበር። ያን ጊዜ
ናናው ሊቀ መላእክት ቅዱስ ሚካኤልም ተገልጾ ታየው። ጸጋ ዘአብ ምን ያስለቅስሃል? እኔ ቅዱስ ሚካኤል እጠብቅሃለሁ፣ እኔ አለሁ፣ አትፍራ። ሜዳ ሳለ ከዚያ ወታደር ያላዳንኩህምን? ቢሆን ተአምራቱ ባልተደነቀም ነበር። ባሕር ውስጥ ሳለ አድኜ ባወጣው ጊዜ ተአምራቴ ይደነቃል እንጂ የማዳንህም ስለ አንተ ብቻ አይደለም፣ አብራክህም ስላለ ስለተመረጠ ልጅ ነው እንጂ። እሱ ለዓለም ሁሉ ብርሃን ይሆናል፣ ሥራው ሁሉ እንደኔ ይሆናል። የምጠብቀዋለሁ፣ እሱም ለእኔ ዕድል ፈንታዬ ነው። ስለ እሱ ከሞት ትድናለህ። ብዙ የልጄን ነገር እየነገረው በባሕር ውስጥ 3 መዓልትና 3 ሌሊት ውሎ አደረ። ከዚህ በኋላ ቅዱስ ሚካኤል ጸጋ ዘአብን እንዲህ አለው፣ እነሆ የጥፋት ቀን አለፈ፣ ና ውጣ አለው። ጊዜ በእጁ መጥቆ ከባሕር አወጣው፣ በወረዴ ወዳለች ቤተ ክርስቲያን ውስጡም አስገባው። እሱም ተሰወረ። አገሩም ምድረ በዳ ሆና አገኛት። ቤተ ክርስቲያኑ የሰውን ቤት ሁሉ ፈርሶ አገኘው። ቀደመው ይልቅ ኀዘን ጸናበት። ሰውም ከብቱም ተማረከ። በዚያች ቀን ሚስቱም ተማርካ ሄዳለች። መጋቢት 12 ቀን ነገር ግን በዱር በገደል ተሰውረው ከምርኮ የቀሩ ጥቂት ሰዎች ስለ አገራቸው ጥፋት ከእሱ ጋር ሊላቀሱ ዘንድ ወደ እርሱ መጡ። ዘሐርያ ግን እነዚህ ወታደር ጭፍሮች በማረኳት ጊዜ ክብረው ይዘዋት ሄዱ። ለጌታችን ለንጉሡ ሚስት ሆናለች ብለው፣ እጅግ መልከ መልካም ነበረችና ቁንዳላዋ የተከነፈ የተጠቀለለ ነውና እንጓ የተፈቀተለም ነው። እጆም እንደ አጥቢያ ኮከብ ናቸውና አንገቷም እንደ ብር ዘንግ ነው። ለእንተናው ያማረ ነው። እግሯ እስከ ራሷ ድረስ ክፉ ነገርም የለባትም። የወታደሮቹን እንዲህ ያለችውን ባዩአት ጊዜ ፍቅሯ ልቦናቸውም ደነደነ። እንዶን ይጠብቃታል ይላል፣ እንዶም ይሸከማታለሁ ይላል፣ በበቅሎ ያስቀምጣታለሁ የሚልም አለ። እንዶም እኔ ልብስ አለብሳታለሁ ይላል። እኛ ሁሉ በፈቃዳቸው የራሳቸው ይፎካከራሉ። ነገር ግን የሚጠብቃት ቅዱስ ሚካኤል ክብርት እሷ እንዳያረክሷት ይከላከላቸዋል። ሄደው ለሞቶሎሚ ነገሯት። ጉዞ የምስራች ምሳሌ የሌላትን ሴት አገኘንልን። ቤተ መንግሥት ሁሉ እንደ እርሷ ያለ አይገኝም። እሷን ብታገባ ዓለም ሁሉ ይሰግድልሃል። ደስ ብሎት ከወዴት አገኛችኋት አላቸው። ዛሬ ከአገሩ ሰው ሁሉ ጋር ማድረግናት፣ እጅግ መልከ መልካም እንደሆነች አይተን ወደ አንተም አመጣናት፣ ሚስት ታደርጋት ዘንድ። አክብራቸው ጠብቁልኝ፣ ከደህና ቦታም አሳድሯት፣ ከሰው ወገንም ማንም እንዳያት። ነጭ ሐር የተሠራ እንጓዴ አበባ ግምጃ በወርቅ በብር የተሠራ ልብስም አልብሷት ብሎም ሰጣቸው። በዚህ ሁሉ ጌጥ አስጊጣችሁ ነገ ወደ እኔም ማምጣት አላቸው። ወታደሮቹም ይህን ሁሉ ከንጉሡ ታዘው ወደ ክብርት እግዚአብሔርያም ሄዱ። እሷ ዘንድ በደረሱም ጊዜ ንግሥት ሆይ እንዴት ብለሻል? የሁሉ ልብስ እንኪ ልበሺ ብለውም ሰጧት። በሱም አስጌጧት። የወርቅ ማርዳም አደረጉላት። እጆቿም የወርቅ አንባር፣ ጣቶቿም የወርቅ ቀለበት፣ እግሮቿም የወርቅን ጫማ አደረጉላት። ነገሥታቶችን እንደሚያጌጡት ማዕረግ በዚህ ሁሉ ጌጥ አስጌጧት። እሷ ግን ታዝን፣ እባዋንም ከምድር ታንጠበጥብ ነበር። ቀናም ብላ አታስተውልም። አንገቷን ደፍታ ምድር ትቆረቆር ነበር እንጂ ሕሊናዋ ግን ወደ ሰማይ ታመለክት ነበር። ወታደሮቿም እጅግ ስታዝን አይቷት፣ አንቺ ሴት ምን ያስለቅስሻል? ንግሥት ሆነሻልና። ይህንም ብለው ወደ ተዘጋጀ ቤት ወስደውም አገቧት።
ያሳድሯትም ዘንድ። ሥራው ልዩ ልዩ የሆነ ምግብንም አቀረቡላት። ጣዕማቸው ልዩ ልዩ የሆነ ንግሥት ሆይ ብዪ ጠጪ አላት። እሷ ግን አልተቀበለቻቸውም፣ ከምግቡም አልተቀበለችም። እሷ ግን ወደ ፈጣሪዋ ወደዚያ እያየች ታመለክትም ነበር። ጌታዬ ፈጣሪ ኢየሱስ ክርስቶስ ስንፍናዬን ለምን ተመለከት? ንጹሕ ሆኖ ከሚያገለግል ባሪያ ጸጋ ዘአብ ለምን አላሰብከውም? አንተን ለሚክዱ ኃጥአን ለሚሆኑ ጠላቶች አሳልፈ ለምን ሰጠኸኝ? ከአንተ አንድነት የተለዩ ለምን ከእነርሱ የተለየህ ነህ? እኔስ ሥርዓት ያላቸው ሥርዓት የተሠራላቸው ከንጹሐን ካህናት ልጅ ከንጹሕ አገልጋይ ልጅ ስጠኝ ብዬ ለምኜህ ነበር። ግን ሥርዓትን ከማያውቅ ከሚያስጸይፍ ባሪያ ልጅ ትሰጠኝ ዘንድ ወደድክን? ከዚህ ከርኩስ ባሪያ ይቅርና ከዚህ ከንጹሕ አገልጋይህም ቢኖር አንተን ደስ የማያሰኝ ልጅ ካልሆነ ማኅፀኔን ዝጋው እልሃለሁ። አቤቱ የትድግና ባለቤት ዛሬ በእኔ ላይ ትድግናለህን? ግለጽልኝ። አቤቱ የይቅርታ ባለቤት ዛሬ በእኔ ላይ ይቅርታህን ግለጽ። እንዲህ እያለች ስትጸልይ የወታደሮች በልተውም ጠገቡ። ንግሥት ሆይ ጤና ይስጥልን አሏት። ነገ ወደ ንጉሥ እንወስድሻለን፣ ሚስቱም ያደርግሻል። በግዛት ውስጥም ያለ ሁሉ ይሰግድልሻል። መብሉንስ እምቢ አልሽ፣ መኝታውን እንኳን አትተኝምን? እግዚአርያም እንዲህ አለቻቸው፣ እኔስ እንቅልፍ እምቢ አለኝ፣ እናንተ በሉ ተኙም አለቻቸው። ሁሉም እርሷን ከበው ተኙ። ቅድስት እግዚአርያም በዚያች ሰዓት ተነስታ ለብሷትን ልብስ አውጥታም አኖረች። ይህን የርኩስ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም ብላ ቀድሞ ልብሷንም ለብሳ ብዙ እስኪፈስ ድረስ ብዙ ሰገደች። ፊቷንም ወደ ምስራቅ መልሳ ቆመች። እጆቿንም ዘርግታ እንዲህ እያለች ለመነች። ፍጥረት ሁሉ ጌታ ሁሉ ይቻልሃል እንጂ የሚሳንህ የለም፣ መግደልም ማዳንም ይቻልሃልና የሌለህበት ጊዜ የለም፣ አንተም የሌለህበት ቦታ የለም። ከዛትህ ጽንፍ እስከ ጽንፍ ነው እንጂ ሳራን ከጌራራ ንጉሥ ከፈርዖን እጅ ያዳንካት አንተ ነህ። ዳንኤልንም ከአናብስት አፍ ያዳንከው አንተ ነህ። ሶስናንም ከነበራት እጅ ያወጣሃት አንተ ነህ። ሰለስቱ ደቂቅንም ከባቢሎን እቶነ እሳት ያዳንካቸውም አንተ ነህ። ቀድሞም አንተ ነህ፣ ዛሬም አንተ ነህ። እኔ ትድግና ኃይል ይገለጽ። አቤቱ አድነኝ፣ ስምህን እንዳመሰግን አድርገኝ። እኔ ድሃ ባሪያ በዚህ በተኩላ አፍም አትጣለኝ። አንተም ገናናው መልአክ ቅዱስ ሚካኤል ዝምታ ምንድን ነው? ቸልታህስ ምንድን ነው? በባሪያ ላይ ሁሉ መከራ ሲመጣባት በወር በወሩ ዝክርን እዘክራለሁ ብዬ ከአንተ ጋር የተማማልኩትን መሐላ ዘነጋኸውን? ዝክርህን በማደርግበት ቀን ሁሉ መከራ ደረሰብኝ። ታከብረኝ አዋረድከኝ፣ ደስ ስታሰኘኝ ያሳዘንከኝ። ሚካኤል ሆይ ይህን ታደርግ ዘንድ ሁሉ ለአንተ አይደለም፣ መከራ የተጨነቁትን የምትረዳቸው እርዳኝ እንጂ። መውደቅ የሚገመገሙትን የምትደግፋቸው ደግፈኝ እንጂ። እንዲህ እያለች ስትጸልይ ሚካኤል ተገልጾ ታያት። ቅድስት ሆይ ቸር ሆይ አለሽ አላት። ይህ ነገር የተደረገው አጠፋሽ አይደለም፣ ፍቅሬን ጽናት ባንቺ ገልጽ ዘንድ ነው እንጂ። ከዚህ መከራ የምትድኝው ስለ አንቺ ብቻ አይደለም፣ እንጂ ስለሚወለደውም ልጅም ነው። ዓለም ሁሉ ለአንዲት ራስ ፀጉር ዋጋው የማይሆን የአሕዛብ ብዕልና የነገሥታት ክብር በእግሩ ለሚረግጣት አንዲት ምድር ትቢያ ዋጋዋ የማይሆን የብዙ ሰዎች ድህነት ነው። የሕማሙንም ድህነት ከእጁ የሚገኝ ነው። ስለ እሱ ከመከራው ትድኛለሽ። እግዚአብሔርም ጌታዬ መች ነው የምድነው አለችው።
እግዚአብሔር በወደደ ቀን ይህንን ተናግሮም ተሰወረ። እሷ ግን ሌሊቱን ሙሉ ቁማ ስትጸልይ አደረች። ዘበኞቹም ሳይነሱ የተኛውን ልብስ ለብሳም ተቀመጠች። ነገ እንድታመጧት ብሎ እንዳዘዛቸው ወርቅና በብር አስጊጠው ወደ ንጉሡም ወሰዷት። አግብተውም ከፊቱ አቆሟት። ንጉሡም ባያት ጊዜ እጅግ ደስ አለው። ሊስማት ወዶ ፈጥኖ ተነሣ። ሰውንም ስላፈረ ትቷት ተመልሶ ተቀመጠ። እንዲህም ብሎ አሰበ፣ ለሌሎቹ ሴቶች በዚህ በጎዳና ባገባት ክብር አይሆናትም፣ ለእኔም ተዋርዶ ነው። ይህችንስ ሚስቶቼ ላይ ሁሉ አንግሼ ቤተ መንግሥቴ በማለ በረዶ አገባታለሁ ብሎ አሰበ። ጭፍሮቹንም እንዲህ አላቸው፣ ለት ያማረች የተወደደች ሴትን አመጣችሁልኝ። እኔም ስለ እንዲህ ልጅ ለልጅ ልጃችሁ የሚበቃ ሹመትን እሰጣችኋለሁ። ይህችን ሴት አከብራችሁ ጠብቋት። ገንዘቤ ሁሉ እስካሰለጥናት ድረስ ወደደችውንም ሁሉ አድርጉላት። ዞም ስንሄድ እኔ በምቀመጥበት በቅሎ አስቀምጧት። መዓልትም በሌሊትም ከኔ አታርቋት። ወርቅ የተሠራ ዓይነ ርግብ ሸፍኗት። ቀን ፀሐይ እንዳያት ትንቆርም እንዳያገኛት። ከከተማው ቤተ መንግሥቴ በደረስን ጊዜ በጣዖቶቼ ሥርዓት ከዚያ ታጋቡኛላችሁ። ይህንም ብሎም ተነስቶ ቸኩሎ ሄደ። እግዚአብሔር እሱ እንዳዘዛቸው አደረጉላት። በኋላ እያስከተሏት ይዘዋት ሄዱ፣ ከእኔ አታርቋት ብሏቸዋልና። እሷ ግን ልቦናዋ ጽኑ ሐዘን ታዝናለች። ነው የጥፋት ቀን ቀረበ፣ ሚካኤል መች ታድነኛለህ? ለጊዜ እንዲህ እያለችም ታለቅሳለች። ከዚህ በኋላ ኦቶሎሚ መልእክተኞችን ወደ ሀገሩ እንዲህ ብሎ ሰደደ። ደስ ብሎኝ በደህና ተመለሱ። ያሟርቱትን ሁሉ በማልበረድ ሰብስባችሁ ቆዩ። ጠንቋዮችን 1000 ሰንጋ፣ 1000 ጊደር፣ ታላላቅ ቀንዳቸው በወርቅና በብር የተሻቡ፣ 1000 ያልተሻቡ፣ 1000 የበግ ሙክት፣ 1000 የፍየል ሙክት፣ 2 እልፍ ዶሮ፣ ሻለቆችን ይህ ሁሉ እንዲያዘጋጁ ቆይታችሁን ጠብቁ አላቸው። ጠጅ አሳላፊዎቹም 70,000 ማድጋ ጠጅ አዘጋጁ፣ ጠላ ግን እንደ ውሃ ይሁን አለ። አዛዦቹንም እንጀራውን፣ አምባሻውን፣ ወጡን አብዝታችሁ አዘጋጁ አላቸው። 10 ሚስቶቼንም የቤታችሁ ብዙ ምግብ አዘጋጁ በሏቸው አለ። የዳሞትንም ሰዎች ሁሉ በማልበረድ ግብር አዘጋጅታችሁ ቆዩኝ አላቸው። የሚያዘዝኳችሁን ሁሉ ያላደረጋችሁ እንደሆነ በሰይፍ እቀጣችኋለሁ፣ ወደ ገደልም እጥላችኋለሁ፣ በእሳትም አቃጥላችኋለሁ። እናንተም ይህን የላኳችሁን ያላደረጋችሁ እንደ ቅጣታችሁ ከእነርሱ ነው። የደረሳችሁበትም አገር ፈረስ እያፈራረቃችሁ ሂዱ፣ ነገ እንድትገቡ። እኔም እስከ 8 ቀን እገባለሁ። መልእክተኞቹም ታዘው ሄዱ። በነጋው ከተማው ደረሱ፣ እንደ ላካቸውም ነገሩ። እነርሱም የላከባቸውን ሰምተው እንዳዘዛቸውም አደረጉ። ኦቶሎሚም ተነስቶ የተከተላቸው በ8 ቀን ከከተማው ደረሰ። አገሩም ሰዎች እንደቀጠራቸው ደስ ብሏቸው በእልልታና በግርግርታም ተቀበሉት። እዚህም መልእክተኞች ከሕዝቡም ጋር መጥተው ተቀበሉት። መልእክተኞቹን ጠቀሳቸው። ያዘዝኳችሁን ሁሉ አዘጋጃችሁን አላቸው። ንጉሥ ሆይ አዎን አሉት። ጠንቋዮቹም ጥበብ ያላቸው ሰዎች ሁሉ ተሰብሰቡ አላቸው። አዎ ተሰብስበዋል አሉት። አሁን ሄዳችሁ ለነገ ተዘጋጁ በሏቸው። ጣዖታችን ሰግድ ዘንድ በዓለም እንድናደርግ ዘንድ በሰልፍ ጊዜ ድል እንድናደርግ የሚያደርጉ እነሱ ናቸውና እሺ እንዳዘዝከን እናደርጋለን አሉት። ማልበረዲ ወዳለ ቤተ መንግሥትም ገባ። እግዚአብሔር እስከ ነገ ከሌላ ቤት አሳርፏት ብሎ አዘዘ።
እሱ ግን ሌሊቱን ሙሉ ሥርዓተ መንግሥት ሲሠራ አደረ። ከሮቹም ሰንጋውን ሲያርዱ ዕዱን ሲያዘጋጁ አልተገኙም። እዚያች ቀን የታረደው እርድ ቁጥር 28,000 ሆነ። እዚያች ሌሊት የተሠራው ምግብ ግን ስፍር ቁጥር የለውም። ንጉሡ ዘበኞች ዛሬያን ከሌላው ቤት ባገቧት ጊዜ ዛሬ እንኳን ለእኛ ብለሽ ብይ ጠጪ፣ ደስ ይበልሽ፣ ነገ ንጉሥ ከስተሽ ጠቁረሽ ያየሽ እንደሆነ እኛን ይቀጣናል አሏት። ከማድረከች ጀምሮ እስከዚያች ቀን ድረስ እህልና ውሃንም አልቀመሰችም ነበር። ነገር ግን ከበሉት ከጠጡት ይልቅ ሰውነቷ እየነጋ ያምር ነበር። 3 ደቂቃ ሰውነት ሳይበሉ ያምር እንደነበረ ዛሬያም ዘበኞቹ እንዲህ አለቻቸው፣ እኔ እስከ ፈጣሪ ፍርድ እስክሰማ ድረስ አልበላም አልጠጣም። ይህንም ብላ እምቢ አለቻቸው። ሌሊቱን ሙሉ ፈጣሪዋን እየለመነች እያመሰገነችም አደረች። ጌታዬ እግዚአብሔር እንዲያደረግከኝ እያለች ቀድሞ በሕግ አንድ ለንጹሕ ዋልታቸው፣ ዛሬ ግን ርኩሳን በጣዖት ሥርዓት ለሕግ አፍራሽ ሚስት ትሆን ዘንድ አዘጋጀኸኝ። ቤቱ ጌታዬን ታደርግ ዘንድ ለአንተ አይገባህም። እዚህ ከሃዲ ግን ዛሬያን ከመውደዱና ከመቸኮሉ የተነሳ ይህች ሌሊት እንደ 1000 ዘመን ሆነችበት። በነጋም ጊዜ እስከ ቤተ ጣዖት ድረስ አምጧት ብሎ አዘዘና መጧት። ተነስቶም ሰራዊቱንም መኳንንቱንም አስከትሎ ወደ ቤተ ጣዖትም ሄደ። ከጣዖት ቤት እንደደረሰ ጣዖት ይሰግድ ዘንድ በተሰበሰቡ መካከል ቆመ። ዛሬያንም ለጣዖት አሰግዶ በግዛቱ ሁሉ ያነግሣት ዘንድ ያን ጊዜ ድንገት ከሰማይ መብረቅም በረቀ፣ ብልጭታም ሆነ፣ ነጎድጓድም ተሰማ፣ ዓለሙም ሁሉ ተናወጠ። ቅዱስ ሚካኤልም ወርዶ ከመካከላቸው አንስቶ በክንፉ ታቅፎ ወሰዳት። ዳሞት ዞረሬም በ3 ሰዓት አደረሳት። መጋቢት 22 ቀን ጸጋው ከቤተ መቅደስ ገብቶ ሲያጥን እሷም ሲለምን ከቤተ መቅደስ አግብቶ ከዚያ ትቷት ወደ ሰማይ አረገ። ነጎድጓዱና ከመብረቁ ፍርሃት የተነሳ ጦሎሚ ግን ደነገጠ፣ አይምሮንም አጣ። መብረቁ ግርማ የተነሳ ሰራዊቱ 1000 ሰው ሞቱ። ጠንቋዮችም ከካህናት ጣዖቱ 300 ሞቱ። በሰራዊቱና በዚህ ከሃዲ ላይ እዚያች ቀን የተደረገውን ግርማ ለመናገር ማን ይችላል? ናቡከደነፆር የቤቱ 7 ዓመት አውሬ እንደሆነ ጦሎሚም በኃጢአቱ 25 ዘመን አይምሮን አጥቶ ኖረ። የሚናገረውን ሳያውቅ ለጊዜ ግደሉ ይላል፣ ሁለተኛ ግደሉ ብሎ ያዘዘውን አድናችሁ አምጡ ይላል። ዳግመኛም በሰማይ ቤት ስሩልኝ ይላል። መኳንንቱም እሺ እያሉ ያታልሉታል። አገሩ ሰዎች አገሩ ገዢ ያዘዛቸውን ያደርጉ ነበርና፣ ዛሬያ ግን ጥሮ ከምትቆምበት ቦታ ቆማ ስትጸልይ ይህንን ሁሉ ስላደረገላት እግዚአብሔርን ስታመሰግን ያጠነ ሊዞር ከቤተ መቅደስ ወጣ። አንዲት ሴት ልብሰ መንግሥት ለብሳ ስትጸልይ አይቶ ደነገጠ። እንደ ባሪያ ሴት ደንገጥሮ የሌላት ያለች ሴት ከየት መጣች እያለም አሰበ። እንዲህ ያደነቀ ቤተ ክርስቲያኑ ያጠነ ዞሮ ወደ መቅደስም ገባ። ጸሎተ ዕጣኑን ሲጨርስ ለእርሷ መጥቶ እንደተከናነበችም ባረካት። ፊቷንም አላሳየችው። ቤተ ክርስቲያን ወጥተውም በአንድነት ተቀመጡ። ለቤቴ በደህና መጣሽን አላት። ደህና ነኝ አለችው። እንደዚህ ያለ ክብር አይሻለሁ። ከወዴት መጣሽ? ከቤተ መንግሥት ወገን የምትመሲ ወንድ አሽከር የታሽከር ሳታስከትይ ብቻሽን ለምን ትሄጃለሽ? እውነት ነው፣ ከመንግሥት ወገን ነኝ። አሽከሮቼን አስከትዬ ያለኝንም ሁሉ ይዤ ስሸሽ ጦሎሚ ያገኘኝ፣ ሁሉንም ወሰደብኝ። ነገር ግን እኔን ከእሱ እጅ እግዚአብሔር አዳነኝ። ጸጋ ዘአብ የሚባል አንድ ሰው ሚስቱ ተማረከች ሲሉ ሰምቼ ለእሷ ሚስት ለሆነው
ብዬ መጥቻለሁም አለችው። ይህን ለምን አሰብሽ አላት። የካህን ሕጉን ክህነቱን ማፍረስ አይገባውምና ዳግመኛም አንቺ የከበርሽ ሴት ነሽ፣ እሱ ምንም የሌለው ድሃ ነው። እሱን የምታገቢ ለአንቺ ተዋርዶ ነው። እሱም እንዲህ ያለ ነገር ሲል ሰምቼዋለሁ። እግዚአብሔር ሚስቴን ካልመለሰልኝ ሌላ ሴት አላገባም ብሎ እግዚአብሔርን ጠርቶ ሲምል ሰምቼዋለሁ አላት። ከማረከች በኋላ ይመልስለታልን አለችው። እንኳን ከተማረከችበት ይቅርና ከሞተችም በኋላ አስነስቶ መስጠት ለእግዚአብሔር በተቻለው ነበር አላት። ዳግመኛም እንዲህ አላት፣ ነገር ግን ቃልሽ የእሷን ቃል ይመስላል አለ። ፈገግ ብላ ሰውን የሚመስለው በቃል ብቻ አይደለም መልክም ይመስላል እንጂ አለችው። ወኛም ለዚያች ሴት ባሏ አንተ ነህን አለችው። አዎን እኔ ነኝ አላት። እሷን ነገር ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ አለችው። እንግዲህ ወዲህ ትመለስልኛለች ብላ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚህም በኋላ ተቆጣት። እንጂ ፍርሃት የባሰሽ እንዲህ ያለ ነገር ስትናገሪ ለምን አታፍሪም? እግዚአብሔር ይህን የዝሙት አነጋገርሽን ያርቅልሽ። ዘማዊ ሰውነት እንደ ውሻ ደም ርኩስ ነውና ርኩስም የሚያስጸይፍ ነውና። እግዚአብሔር ግን መላእክትም ጽናን ይወዳሉ። ሃይማኖቱ እጅግ እንደ ጸና ባየች ጊዜ ፈጥና ተነስታ ከፊቱ ቆማ ደብድቧንም ገልጻ ታየችው። ጌታዬ ፈጽመህ እወቀኝ፣ እኔ ሚስትህ እግዚአብሔር ነኝ አለችው። ደንግጦም ተነስቶ አንገቱን ይዞ ራሷን ሳማት። ጫማዋም ወድቆ እግሯን ጉልበቷን ሳማት። እቴ ወይ እንደምን ሆንሽ? እዚህስ እንደምን ደረስሽ አላት። እግዚአብሔር በጥበብ አደረሰኝ አለችው። ከተለየው ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔር መልአኩን ወደ እኔ ልኮ አድኖኛልና። ያደረገላትንም ሁሉ ከመጀመሪያው እስከ መጨረሻውም ድረስ ነገረችው። ጋዛብም ይህንን ሰምቶ ወደ ሰማይ ተመለከተ። ብቻውን ይህን ታላቅ ታምራትን ያደረገልኝ እስራኤል ፈጣሪ ክብር ይመስገን፣ ጌትነቱም ክብር ይመስገን፣ ጋናው ለዘላለም ምሉ ይሁን። ነገሩን ሰዎች ጠርቶ እግዚአብሔር በምድር ያደረገልኝን ታምራት ታዩ ዘንድ ኑ አላቸው። ሁሉም በእኔ ላይ ገለጸ፣ ቸርነቱንም አደረገልኝ። ለኃጢአቴ ብዛት ይቅርታው በዝቶ ተደረገልኝ። ሳይማረኩ የቀሩ የአገሩ ሰዎች ሁሉ ትንሹም ትልቁም ተሰብስበው እግዚአብሔርን በወርቅ ልብስ ተሸልማ አይተዋት ተገናኝተዋት እጅ ነሱ። እሷ የተደረገውንም ሁሉ ነገረቻቸው። ወዳጆቿ ያሉ ተአምራትን የሚያደርግ እግዚአብሔርንም አመሰገኑ። ተማርከው ስለቀሩትም ያለቀሱ አሉ። እግዚአብሔርን ስራም ሲነጋገሩ አሉ። ሥጋው ወደሙንም ተቀብለው ደስ ብሏቸውም ወደ ቤታቸው ገቡ። ማዕድ አቀረቡ። ዚያርያ ጸጋዛብኔ ካንተ ከተለየው ጀምሮ እስከ ዛሬ ድረስ እህልም ውሃም አልቀመስኩም። ፈጣሪ በጥበቡ እስከ ዛሬ ያደረሰኝ አለችው። ጸጋዛብም ነገሯን ሰምቶ አደነቀ። እሱም ያገኘውን መከራ ሁሉ ከመጀመሪያ እስከ መጨረሻም ነገራት። ከተመገቡም በኋላ ፈጣሪያቸው ያደረገላቸውን ነገር መልአኩም የሰራላቸውን ሥራ ሲጨዋወቱም አደሩ። ለደስታቸው ብዛት እንቅልፍ ከዓይናቸውም ሸሸ፣ አላዩም። በተገናኙ በነጋ በመጋቢት 23 ቀን ጸጋዘአብ የሚያጥንበትን ቀን ጨርሶ ወደ ቤቱም ገባ። በዚህችም ሌሊት 24 ቀን ከሚስቱ ጋር ተገናኘ። በዚህችም ቀን አባታችን አቡነ ተክለ ሃይማኖት ተጸነሱ። ድነት ተኝተው ሳሉ የሐርያም ራእይ አየች። ራእዩም እንዲህ ነው። ብርሃን ምሰሶ ከቤቷ ላይ ቆሞ የምሰሶ ራስ ከሰማይ ደርሶ ዓለም ያሉ ሕዝብ ሁሉ ነገሥታቱን፣ ጳጳሳቱን በዙሪያው ቆመው
እኩሌቶቹ ይሰግዱለታል፣ እኩሌቶቹ እሱን ጽግ አድርገው ይቀመጣሉ። እርሱም ላይ ብዙ አዕዋፍ ተቀምጠውበታል። እኩሌቶቹ ነጫጮች፣ እኩሌቶቹም ቀያዮች፣ እኩሌቶቹም አመድ ይመስላሉ። ይህን ስታይ ጸጋ ዘአብ ከእንቅልፍ ልቡ ተናገረ። በማየቷን አስተዋት፣ ነቃች። እሱንም አነቃችው። ለምን ትጮኻለህ አለችው። ድንቅ ሕልምን አየሁ አላት። ለምንድን ነው አለችው። ከምንተኛበት አጉበር ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብርሃን ከዋክብት በክንፉ ላይ ተቀምጠው ዓለም ሁሉ ሲያበሩ ከብርሃኑም ብዛት የተነሳ ሀገሩ ሁሉ አበራ። ይህን ራእይ አይቼ ደንግጬ አለቀስኩ አላት። ዛሬም ነገር እጅግ ድንቅ ነው፣ ማንም ሊሰማው አይቻለውም። እኔም እንጂ እንዳንተ ትልቅ ሕልምን አይቻለሁ አለችው። የችውም ራእይ ሁሉ ነገረችው። እሱም ሰምቶ አደነቀ። በዚያ ወራት እኛ ላይ ምን ሊደረግ ይሆን እያሉ እርስ በርሳቸውም ተጨዋወቱ። ይህን ሲነጋገሩ የራሳቸውም ተኙ። ዛሬያን ተኝታ ሳለች ገናናው መልአክ ቅዱስ ሚካኤል ታያት፣ ተነጋገራት። ቀድሞ እንደ ልጅን ትወልጃለሽ ብዬ ነገርኩሽ፣ የተመረጠ ልጅ ዛሬ በማኅፀንሽ ተጸነሰ አላት። እግዚአብሔር በእመቤታችንም ዘንድ የተወደደ ነው፣ በመላእክትም ዘንድ እጅግ የከበረ ነው። ከብዙ ሥራው ለአንዲቱ ሰማይና ምድር መጠኑ አይሆንም። ይህን ከነገራትም በኋላ ተሰወረ። ጸጋ ዘአብም ለእርሷ እንደ ነገራት ነገረው። ዳግመኛም ጊዜ በተኛሽ ምን አየሽ አላት። ጸጋ ዘአብ ሚካኤል ታየኝ፣ ተነጋገረኝ አለችው። የነገራትንም ሁሉ ነገረችው። እርሱም እኔም እንዳንቺ ነገረኝ አላት። እግዚአብሔር የሠራላቸውን ሥራ እያደነቁም ተቀመጡ። እሱም ከዳሞት ያመጣቸውም የጌጥ ልብስ ሽጠው ከቤታቸው ምንም ሳያስቀሩ ለድሃን ሰጡ። ቀድሞ ቅዱስ ሚካኤል ለእግዚአብሔር ከምርኮ በመለሳት ጊዜ ይህንን ሁሉ የወርቅ ልብስ ጌጥሽን ለድሃ ስጪው ብሏት ነግሯት ነበርና እናንተ ግን እግዚአብሔር ይጠብቃችኋል፣ ቢያሳጣችሁም የለም። ለእርሱም እንዳዘዛቸው አደረጉ። ዘዛቸውም አንዲትን እንኳን አላስቀሩም። እሱም እሻቸውን ሁሉ አላሳጣቸውም። እግዚአብሔር ከወዳጆቹ አያስቸግርምና። ቅዱስ ሚካኤል በዓልን ማስከር ግን ከቀድሟቸው ይልቅ እያበዙ ያዘክሩን ጀመር። ከዚህ ቀጥሎ የ9 ወር በኋላ በታኅሳስ 24 ቀን ፍስሐ ጽዮን ተወለደ። እዚያ ቀን በጸጋ ዘአብ ቤት ታላቅ ደስታም ተደረገ። መካን የነበረችው ሚስት ወንድ ልጅ ትወልዳለችና መልአኩም እጅግ ድንቅ እንደ ብርሌ እንደ መስታወት የሚያንጸባርቅ ነው አላት። ቅላቱም እንደ ጽጌረዳ ነው። ነዳያን በዓል አድርገውም ዋሉ። አገራቸውን ሰዎች ለማይረጋቸው ምሳን አደረጉ። ይህም እግዚአብሔር የመረጠው ልጅ በተወለደ በሦስተኛው ቀን ነው። ይህችም መድኃኒታችን የኢየሱስ ክርስቶስ የትንሣኤው መታሰቢያ በምትሆን በታወቀች ዕለት በዕለተ ሰንበት ከመዓልቱ 3 ሰዓት ብላቴና እጆቹን አንስቶ ወደ ሰማይ ተመልክቶ ጮኸ፣ ተናገረ። እግዚአብሔርንም እንዲህ ብሎ አመሰገነ። ከወልድ ከመንፈስ ቅዱስ ጋር በባሕሪ በሕልውና አንድ የሚሆን አብ በአካል በስም ልዩ ነው። ከአብ በመንፈስ ቅዱስ ጋር ባሕሪ በሕልውና አንድ የሚሆን ወልድ አካል በስም ልዩ ነው። አብ ከወልድ ጋር በባሕሪ በሕልውና አንድ የሚሆን መንፈስ ቅዱስ አካል በስም ልዩ ነው። 3 ሰዓት በቅዳሴ ጊዜ መንፈስ ቅዱስ ወደ ወደደበት ይወርዳልና ሕፃኑም መንፈስ ቅዱስ ሲወርድ አይቶ ይህንን 3 ምስጋና አቀረበ።
እርሱ እንዳስተማረው ፈጣሪው እየተገዛ እናቱም ከተመረጠ ልጇ ይህን ጽኑ ነገር ሰምታ በልቦናዋ አደነቀች። ልጄ ፍስሐ ጽዮን ምን ትላለህ አለችው። ይህ ቃል የአባትህ ሥራ ነው፣ አንተ ግን የሚገባ ጡት መጥባት ነው አለችው። ጸጋ ዘአብ ተመልሶ ወደ ቤቱ በገባ ጊዜ ልጁ የተናገረውን ነገር ሁሉ ነገረችው። ጸጋ ዘአብም ነገሩን ሰምቶ አደነቀ። ልጄ እግዚአብሔር ያሳድግ ብዙ ዘመንም ያኑረ በቤተ እግዚአብሔርም እንዲህ እያልክ ስትቀድስ አይህ ዘንድ ይህንንም ብላቴና መላእክት ክንፋቸውን እየጋረዱ ዘወትር ይመግቡትም ነበር። እርሱም ክንፋቸውን ሲጋርዱ ባያቸው ጊዜ ከእነርሱ ጋር ይጫወት ነበር፣ ለጊዜም ይስቅ ነበር። ሕፃናት እንደሚያለቅሱትም አያለቅስም ነበር። እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት ወርኃዊ ክብረ በዓል በሰላም አደረሰን። ጻድቁ አባታችን የአቡነ ተክለ ሃይማኖት በረከት ከሁላችን ጋር ትሁን። እግዚአብሔር አምላክ ቢፈቅድ ዛሬው መርሃ ግብራችን ለአቡነ ተክለ ሃይማኖትን እንጸልያለን። ወደ ጸሎቱ ከመሄዳችን በፊት ቻናላችንን ሰብስክራይብ በማድረግ ይህንን ቪዲዮ ላይክ በማድረግ ሌሎች ኦርቶዶክሳውያንም ሼር በማድረግ አገልግሎታችን እንድትደግፉ በልዑል እግዚአብሔር ስም ጥሪያችን እናስተላልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ተክለ ሃይማኖት። ጸጋ ዘአብ ከዚያች አገር ደጋግ ከሆኑ ሰዎች ወገን ሳራ የምትባል ሴትን አግብቶ ተቀመጠ። እግዚአብሔርን በማገልገል እጅግ ደግም ሆኑ። ጾም በመጾም ጸሎትን በመጸለይ ትዕግሥትንም ገንዘብ በማድረግ ከቀን ቀን እያሉ በጎ ሥራን እያበዙም ሄዱ። ሁለቱም እጅግ ይዋደዱ ነበር። እንደ አብርሃምና እንደ ሳራ፣ እንደ ኤልሳቤጥና እንደ ዘካርያስ። ነገር ግን እጅግ መልከ መልካም ነበረች። ነገሯን እየሰማ እንኳን ያየ ሁሉ እጅግ ያደንቃትም ነበር። ከአማቷ ቤትም ሳለች በሕግ ጸንታ ሥራዋንም ሁሉ ገለጸች። አንደበቷ መወሰንን እንባን ለመፍተልም አጸናች። አማቷ የሥራውን ሁሉ ደግነት ባየ ጊዜ ስሟን ለውጦ እግዚአብሔር አላት። ከዚያን ቀን ጀምሮ በዚህ ስም ስትጠራም ኖረች። ከዚህ በኋላ ሕይወት በደብረ ጽዮን ሞተ። የጸጋ ዘአብ ተቀመጡ። ገንዘብ እጅግ የከበሩም ሆኑ። ነገር ግን እግዚአብሔር መካን ሆነች፣ ልጅም አልነበራትም። ለዚህም ነገር በወሩ 12 ቀን የሚካኤልን በዓል ማስከር ጀመሩ። የተራበ በማብላት የተጠማንም በማጠጣት የታረዘን በማልበስ ነዳያንን በማክበር የተቸገሩት በመርዳት ያዋረዳቸውን ወራት የባሳቸውን በመደገፍ ግዳም በመቀበል ነገር ግን ይህ ሁሉ የዘወትር ልማዳቸው ነበር። እሱን ያየ ልጅ እንደሌላቸው የሰማም ሁሉ ያዝን ነበር። የራቸው ሰዎች ሁሉ እርስ በርሳቸው እንዲህ የሚባባሉ ነበር፣ ዘውና በእግዚአብሔር ዘንድ የእግዚአብሔርና ጸጋ ዘአብ አነዋወር ምን ያምር፣ እኛ ይወደድ ይሉም ነበር። እግዚአብሔር መካን ስለሆነች በልቦናዋ ታዝን ትቆረቆርም ነበር። ነገር ግን ልጅ ይሰጣት ዘንድ ልቦናዋን አጽንታ ወደ እግዚአብሔር ለመነች። ማለዳም ወደ ቤተ ክርስቲያን ሄዳ እንዲህ ብላ ለመነች።
የመላእክት አለቃ የሚሆን ቅዱስ ሚካኤል ጌታዬ ኢየሱስ ክርስቶስ የመላእክት ፈጣሪ አንተ ነህ። ዓለም ሁሉ ጌታ መገኛ አንተ ነህ። ያዘኑትን ደስ የምታሰኝ አንተ ነህ። የተቸገሩትም ረዳታቸው አንተ ነህ። ዓለሙ ዳርቻ ላሉት ሁሉ አለኝታቸውም አንተ ነህ። በባሕርም ላሉት ሁሉ አለኝታቸው አንተ ነህ። ነገሥታቱ ገዥ አንተ ነህ። መላእክት ጌታቸው፣ የመላእክት ኃይላቸው፣ ማልክት ጸበ ዘጋ ለተባሉት ፈጣሪያቸው አንተ ነህ። የመብረቅ ምሰሶዎች ሁሉ የሚታዘዙልህ፣ ነፋሳትና ብልጭልጭታት ጎድጓድም የሚገዙልህ፣ ይኩን ብርሃን ባልከው ትእዛዝ የከዋክብትና የጨረቃ የፀሐይ መመላለስ የተሠራ በጌትነትህ ጽናት በካህሊነትህ አቤቱ ልመናዬን ስማኝ። ቸርነትህን የሚያገለግል ልጅ ስጠኝ። አንተን የማያገለግል ከሆነ ማኅፀኔንም ዝጋ ብላ ለመነች። እምብላ ወደ ቤቷ ተመልሳም ገባች። ባሏ የጸጋ ዛፍ ግን ሥራው ጠዋት ማታ በዓልትም በሌሊትም ወደ ቤተ ክርስቲያን መገስገስ ነበር። ዕጣን ለማጠን ለሚሄድበትም ጊዜ መሥዋዕት ለመሥራት የሚሄድበትም ጊዜ አለ። ዳዊት ለመድገም የሚሄድበትም ጊዜ አለ። መጻሕፍትን ለመመልከት ለማንበብ የሚሄድበትም ጊዜ አለ። ወንጌልን ለማስተማርም የሚሄድበት ጊዜ አለ። ትሩፋት ሥርዓት ለመሥራት ጸሎትን ለማድረግ የሚሄድበትም ጊዜ አለ። የተፋጠነ ከሚሠራው ሥራ ሁሉ ወደ ቤተ እግዚአብሔር ባዶ እጁን አይሄድም። ቤተ ክርስቲያን የሚሆን እጅ መንሻን ይዞ ይመጣል። ዳውንም ከጨረሰ በኋላ ወደ ቤቱ ይመለሳል። ይህ እያደረጉ ብዙ ዘመናትን ተቀመጡ። ከዕለታት በአንድ ቀን እግዚአብሔር ጸጋ ዛብን እንዲህ አለችው፣ ጌታዬ የምነግር ነገር ነበረኝ፣ ነግር ትቀበለኛለህን? አለችው። ደግም እንደሆነ እቀበልሻለሁ፣ ደግም ካልሆነ አልቀበልሽም አላት። ጌታዬ ነገሩስ ደግ ነው አለችው። በይ ተናገሪ አላት። ነው አባትህም እናትህም ሞቱ፣ እኛም ልጅ የለን፣ ዘባችንም ረማን ይሆናል። ቤተ ክርስቲያን የሚያሻውን እንስጥ፣ ለነዳያንም የሚያሻውን እንስጥ። ወንዶቹም ሴቶችን ባሮቻችንን ነፃ እናውጣ። ኃጢአት ከመገዛት እግዚአብሔር ነፃ ያደርገን ዘንድ የቀረው ቤተ ዕቃችንንም ሁሉ ለድሃ እንስጠው። ዕዳችንን እግዚአብሔር ይከፍልልን ዘንድ ጆልደን ስፍር ቁጥር የሌለው ይህ ሁሉ ገንዘብ ሰብስበን ብንተውለት ምን ይጠቅመዋል? እግዚአብሔር ደስ የማያሰኝ ካልሆነ ሁሉም ፈጥኖ ይጠፋበታል። እቴ ቀሚስሽ እጅግ ያማረ የተወደደ ነው፣ ነገር ግን ጥቂት እንታገስ። እንዲህ የሚል ጽሑፍ አለና ለመስጠት አትቸኩል፣ ከሰጠህም በኋላ አይቆጭ። የሚጠራጠር ሰው እግዚአብሔር አንድነት የተለየ ነውና። እግዚአብሔር ጌታዬ ለአንተ አይደለም አለችው። በጎ ሥራ እንቸኩል እንጂ ሰው ከሞተ በኋላ እግዚአብሔርን የሚያመሰግነው ማን ነው? መስጠት ሲቻለን ጾተን ነፍሳችንን ደስ እናሰኛት እንጂ ፈጣሪያችንን ደስ እናሰኘው እንጂ። ጸጋ ዛብም ይህን ነገር ከሚስቱ ሰምቶ ፈጽሞ አደነቀ። አንቺ ሴት ሃይማኖትሽ ፍጹም ነው፣ እግዚአብሔር ዳረጎት ነሽ። ስለ አንቺም እናገራለሁ ነቢይ እንደተናገረ። ሥራና ልጅ ስም ያስጠራሉ፣ ሁለቱም ይልቅ ሆኖ ቀና የሆነ ሴት ግን ትበልጣለች። ወዳጅ ወገን በዘመናቸው ይጠቅማሉ፣ እነርሱ ይልቅ ለባሏ ደግ የሆነ ሴት ትበልጣለች። ስለ ምክርሽም እንዲህ እላለሁ፣ ወንድም ረዳትም በመከራ ጊዜ ኃይል ይሆናሉ። ሁለት ይልቅ ለማዳን ምጽዋት ትበልጣለች፣
ገንዘብ ሀገርን ያጸናል። ከሁለቱ ይልቅ በጎ ምግባር ምክር ትበልጣለች። መክበር ገንዘብ ማግኘት ልብ ደስ ያሰኛል። እነዚህ ይልቅ ፈሪሃ እግዚአብሔር ትበልጣለች። የምታሳጣው የለም፣ ረዳት አትሻም። ፈሪሃ እግዚአብሔር እንደ ገነት በረከቷ ብዙ ነው። ፍጹም ክብር ጠላ ደስታ በሷ ይገኛል። አንቺ ሆይ ሆናሽ በጎ ነገርን አስቧል። እውነት ነገርን ተናገርሽ። ያልሽልኝ ሁሉ ፈጽሞ ያደርጋለሁ። ይህንንም ሁሉ ብሎ ገንዘቡን ሁሉ ለነዳያን መጸወተ። ባል ልጅ ስለሌላት ረዳትም ሕፃን መጋቢ ለሌለው ቸር የሆነች ሚስቱ እንደነገረችው እኩሌታውን ገንዘብ ለቤተ እግዚአብሔርም ሰጠ። ዳግመኛም ወንዶችንም ሴቶችንም ባሮቹን ጠርቶ እንዲህ አላቸው፣ ለወደዳችሁበት ሂዱ። እግዚአብሔር ብዬ ከመገዛት የወጣችሁ ነፃ አውጥቻችኋለሁና ለፈለጋችሁበት ሂዱ። እሱም እኔም ሚስቴም ዲያብሎስ መገዛት ነፃ ያደርገን ዘንድ ወንዶችም ሴቶችም ልጆች ባሮችን እንዲሁ ባላቸው ጊዜ እጅግ አዘኑ። ጌታችን ምን አደረግን? አባታችን ሆይ የሚያስቆጣ የሚያሳዝንን ሥራ ምን ሠራን? ልበድልህም እነሆ አለንጋ ጅራፍ ፊትህ አለና ግረፈን እንገረፋለን። ጸጋ ዘአብም እንዲህ አላቸው፣ ያሳዘናቸው ይህ ነገር የለም። በእውነት ከፊቱ ቆመው የሚያገለግሉ በካህናት በአባቶች በረከት እግዚአብሔር ይባርካቸው። ከእኔም ቤት ልትኖሩ ብትወዱ ለቤት ልጅ ሆናችሁ ኑሩ፣ ባሮች አይበሏችሁ። ሴቶችንም የጸጋ ዘአብ ወዳጆች፣ ሴቶችንም የእግዚአብሔር ባለሟል ይበሏቸው። እንዲህ ባላቸው ጊዜ ሴቶቹም ወንዶቹም ደስ ብሏቸው እጁን እግሩን ሳሙት። ወንዶቹም ሴቶቹም እንደ ባለቤት ነፃ ሆነው ከእርሱ ጋር ብዙ ዘመንን ተቀመጡ። ለዚህ ሲኖሩ ቶሎሚ የሚባል አንድ ከሃዲ ተነስቶ እናቱም አስተላኒ ትባላለች ሸዋ አውራጃና በዳሞት አውራጃ በኃይሉ ነገሠ። አማራ ወሰን እስከምትሆን እስከ ጅማ ድረስ ቤተ ክርስቲያኑን አቃጥሎ ለጣዖትም ሰገደ። ፈጠራችሁኝ እናንተ ናችሁ ብሎ በሰልፍ ጊዜም ድል እንዳደርግ የምታደርጉኝ ብሎ እግዚአብሔርን ሕግ ሁሉ አጠፋ። ሸዋን መካንንት ሁሉ ሴቶቻችሁን አምጡልኝ አገባቸው ዘንድ ይላቸው ነበር። እርሱም እንዳይገድላቸው ፈርተው በፈረቃ ይልኩለት ነበር። እንደ ቅንስ ጥቂት ሰዎች ሰልፍ የተማረ ነበርና ስለዚህ ነገር በጦር በኃይል ነገሰባቸው። ዘመኑ ደናግልም አልቀሩት። ድንግልና የተገኘችውን እየወሰዱ እየሰጡ በክብር ያሳንሳት ነበርና ከምርኮም ውስጥ ድንግል የተገኘች እንደሆነ ሰው እየሰጡ በክብር የሚያሳንሳት ነበር። ሥራ ሁሉ የሚያጸይፍ ነው፣ ሥራውም ሁሉ የተጠላ ነው። በዚያ ወራት ጽላልሻ አውራጃን ደረሰ። ዞረሬን ከበቧት፣ በዚያም ሰፈረ። ጸጋ ዘአብም አገሩን ሲከቧት አይቶ ይህ ከሃዲ ሊገለው እንደመጣም አወቀ። ሌላ ጎዳናን ፈጥኖ ሸሸ። በቶሎሚ ጭፍራ አንዱ ፈጥኖ ተከተለው። ጸጋ ዘአብን ሊገለው በፈረስም ተከተለው። ጦሩን ወረወረበት፣ ነገር ግን አላገኘውም። ሁለተኛ ጦሩን ሊወረውርበት ወጥቶ ሳለ ከእጁ ጋር ተጣብቃ ቀረች፣ ለመወርወርም አልተቻለውም። ጸጋ ዘአብን ወታደሩ ሲከታተለው ከጥልቅ ባህር ደርሶ እንደ ድንጋይ ተወርውሮም ጠለቀ። ወታደሩም ይህን አይቶ ከወንዙ ዳር ጥቂት ቆሞ ጠበቀው። ውሃ ውስጥ ዋኝቶ ምናልባት የሚወጣ መስሎት እንዳልወጣ ባየ ጊዜ ግን ወደ መንደሩ ተመለሰ። ያገኘውንም ይማርክ ዘንድ እሱ አገልጋይ ጸጋ ዘአብ ግን ከጥልቅ ባህር በገባ ጊዜ ጉዳት አላገኘውም።
ይህች ባህር ለማደሪያ እንደተዘጋጀች ድንኳን ሆነችለት እንጂ መላእክት አለቃ ቅዱስ ሚካኤል ይጠብቀዋልና። ያን ጊዜ የመጋቢት 12 ቀን የቅዱስ ሚካኤል በዓል ነበር። ነገር ግን እሱ አየው። ባህር ውስጥ ሆኖ ሳለ እንዲህ እያለ ይጮህ ነበር። ኃይል የምትሆነኝ ቅዱስ ሚካኤል፣ በመጠጊያ የምትሆነኝ ቅዱስ ሚካኤል እያለ ይጮህ ነበር። ኃይልህ ወዴት ነው? ከሃሊነትህስ ወዴት ነው? ተአምራትን ማድረግስ ወዴት ነው? እሆ መሞቻዬም ደረሰ። ዛሬ የሽብር ቀን ነው። ዛሬ የመከራ ቀን ነው። ዛሬ ጥፋት ተፈረደብኝ። በዓል ደስ ሳታሰኘኝ ታሳዝነኛለህን? ይህንን ያህንን የመሰለው ሁሉ እንዲህ እያለ እናቱን ጡት እንዳስጣሉት ልጅ የሚያለቅስ ነበር። እየተናደደ የሚያለቅስ ነበር። ያን ጊዜ ናናው ሊቀ መላእክት ቅዱስ ሚካኤልም ተገልጾ ታየው። ጸጋ ዘአብ ምን ያስለቅስሃል? እኔ ቅዱስ ሚካኤል እጠብቅሃለሁ ያለሁ፣ አትፍራ። ሜዳ ሳለ ከዚያ ወታደር ያላዳንኩህምን? ቢሆን ተአምራቱ ባልተደነቀም ነበር። ባህር ውስጥ ሳለ አድኜ ባወጣው ጊዜ ተአምራቴ ይደነቃል እንጂ ማዳንህም ስለ አንተ ብቻ አይደለም። ብራክህም ስላለ ስለተመረጠ ልጅ ነው እንጂ እሱ የዓለም ሁሉ ብርሃን ይሆናል። ሥራው ሁሉ እንደኔ ይሆናል። የምጠብቀዋለሁ። እሱም ለእኔ ዕድል ፈንታዬ ነው። ለእሱ ከሞት ትድናለህ። ብዙ የልጄን ነገር እየነገረው በባሕር ውስጥ 3 መዓልትና 3 ሌሊት ውሎ አደረ። ከዚህ በኋላ ቅዱስ ሚካኤል ጸጋ ዘአብን እንዲህ አለው፣ እነሆ የጥፋት ቀን አለፈ፣ ና ውጣ አለው። ጊዜ በእጁ መጥቆ ከባሕር አወጣው። ወረዴ ወዳለች ቤተ ክርስቲያን ውስጡም አስገባው። ከሱም ተሰወረ። አገሩም ምድረ በዳ ሆና አገኛት። ለክርስቲያኑ የሰውን ቤት ሁሉ ፈርሶ አገኘው። ቀደመው ይልቅ ኀዘን ጸናበት። ሰውም ከብቱም ተማረከ። በዚያች ቀን ሚስቱም ተማርካ ሄዳለች። መጋቢት 12 ቀን ነገር ግን በዱር በገደል ተሰውረው ከምርኮ የቀሩ ጥቂት ሰዎች ስለ አገራቸው ጥፋት ከሱ ጋር ሊላቀሱ ዘንድ ወደ እርሱ መጡ። እግዚአብሔር ግን እነዚህ ወታደር ጭፍሮች በማረኳት ጊዜ ክብረው ይዘዋት ሄዱ። ለጌታችን ለንጉሡ ሚስት ሆናለች ብለው እጅግ መልከ መልካም ነበረችና ቁንዳላዋ የተከነፈ የተጠቀለለ ነውና እንጓ የተፈተለም ነው። እጆም እንደ አጥቢያ ኮከብ ናቸውና አንገቷም እንደ ብር ዘንግ ነው። ለእንተናው ያማረ ነው። እግሯ እስከ ራሷ ድረስ ክፉ ነገርም የለባትም። የወታደሮቹን እንዲህ ያለችውን አባዩአት ጊዜ ፍቅሯ ልቦናቸውም ደነደነ። እንዶን ይጠብቃታለሁ ይላል፣ እንዶም እሸከማታለሁ ይላል፣ በበቅሎ ያስቀምጣታለሁ የሚልም አለ። እንዶም እኔ ልብስ አለብሳታለሁ ይላል። እኛ ሁሉ በፈቃዳቸው የራሳቸው ይፎካከራሉ። ነገር ግን የሚጠብቃት ቅዱስ ሚካኤል ክብርት እርሷን እንዳያረክሷት ይከላከላቸዋል። ሄደውን ለሞት ብለው የሚነገሯት ጉዞ የምስራች ምሳሌ የሌላትን ሴት አገኘንልን። ቤተ መንግሥት ሁሉ እንደ እርሷ ያለ አይገኝም። እሷን ብታገባ ዓለም ሁሉ ይሰግድልሃል። ደስ ብሎት ከወዴት አገኛችኋት አላቸው። ዛሬ ከአገሩ ሰው ሁሉ ጋር ማድረግናት እጅግ መልከ መልካም እንደሆነች አይተን ወደ አንተም አመጣናት፣ ሚስት ታደርጋት ዘንድ አክብራቸው ጠብቁልኝ። ከደህና ቦታም አሳድሯት፣ ከሰው ወገንም ማንም እንዳያት። ነጭ ሐር የተሠራ እንጓዴ አበባ ግምጃ በወርቅ በብር የተሠራ ልብስህም አልብሷት ብሎ ሰጣቸው።
ለዚህ ሁሉ ጌጥ አስጌጣችሁ ነገ ወደ እኔም አምጧት አላቸው። ወታደሮችም ይህን ሁሉ ከንጉሡ ታዘው ለክብርት እግዚአርያም ሄዱ። እሷ ዘንድ በደረሱም ጊዜ ንግሥት ሆይ እንዴት ብለሻል? የሁሉ ልብስ እንኪ ልበሺ ብለውም ሰጧት። በሱም አስጌጧት። የወርቅ ማርዳም አደረጉላት። እጆቿም የወርቅ አንባር፣ ጣቶቿም የወርቅ ቀለበት፣ እግሮቿም የወርቅን ጫማ አደረጉላት። ግስታቶችን እንደሚያጌጡት ማዕረግ በዚህ ሁሉ ጌጥ አስጌጧት። እሷ ግን ታዝን ልዋንም ከምድር ታንጠበጥብ ነበር። ቀናም ብላ አታስተውልም። አንገቷን ደፍታ ምድር ትቆረቆር ነበር እንጂ ሕሊናዋ ግን ወደ ሰማይ ታመለክት ነበር። ወታደሮቿም እጅግ ስታዝን አይቷት አንቺ ሴት ምን ያስለቅስሻል? ንግሥት ሆነሻልና። ይህንም ብለው ወደ ተዘጋጀ ቤት ወስደውም አገቧት ያሳድሯትም ዘንድ። ሥራው ልዩ ልዩ የሆነ ምግብንም አቀረቡላት። ማቸው ልዩ ልዩ የሆነ ንግሥት ሆይ ብዪ ጠጪ አላት። እሷ ግን አልተቀበለቻቸውም፣ ከምግቡም አልተቀበለችም። እሷ ግን ለፈጣሪዋ ወደዚያ እያየች ታመለክትም ነበር። ጌታዬ ፈጣሪ ኢየሱስ ክርስቶስ ስንፍናዬን ለምን ተመለከት? ንጹሕ ሆኖ ከሚያገለግል ባሪያ ጸጋ ዘአብ ምን አላሰብከውም? አንተን ለሚክዱ ኃጥአን ለሚሆኑ ጠላቶች አሳልፈ ለምን ሰጠኸኝ? ከአንድነት የተለዩ ደም ከእነርሱ የተለየህ ነህ። እኔስ ሥርዓት ያላቸው ሥርዓት የተሠራላቸው ከንጹሐን ካህናት ልጅ ከንጹሕ አገልጋይ ልጅ ስጠኝ ብዬ ለምኜህ ነበር። ግን ሥርዓትን ከማያውቅ ከሚያስጸይፍ ባሪያ ልጅ ትሰጠኝ ዘንድ ወደድክን? ከዚህ ከርኩስ ባሪያ ይቅርና ከዚህ ከንጹሕ አገልጋይህም ቢኖር አንተን ደስ የማያሰኝ ልጅ ካልሆነ ማኅፀኔን ዝጋው እልሃለሁ። ቤቱ የትርግና ባለቤት ዛሬ በእኔ ላይ ትድርግናለህን? ግለጽልኝ። ቤቱ የይቅርታ ባለቤት ዛሬ በእኔ ላይ ይቅርታህን ግለጽ እያለች ስትጸልይ የወታደሮች በልተውም ጠገቡ። ንግሥቱ የጤና ይስጥልን አሏት። ወደ ንጉሥ እንወስድሻለን፣ ሚስቱም ያደርግሻል፣ በግዛት ውስጥም ያለ ሁሉ ይሰግድልሻል። ሁሉንስ እምቢ አልሽ? መኝታውን እንኳን አትተኝምን? እግዚአርያም እንዲህ አለቻቸው፣ እኔስ እንቅልፍ እምቢ አለኝ፣ እናንተ በሉ ተኙም አለቻቸው። ሁሉም እርሷን ከበው ተኙ። ቅድስት እግዚአርያም በዚያ ሰዓት ተነስታ ለብሷትን ልብስ አውጥታም አኖረች። ይህን የርኩስ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም ብላ ቀድሞ ልብሷንም ለብሳ ብዙ እስኪፈስ ድረስ ብዙ ሰገደች። ፊቷንም ወደ ምስራቅ መልሳ ቆመች። እጆቿንም ዘርግታ እንዲህ እያለች ለመነች። ፍጥረት ሁሉ ጌታ ሁሉ ይቻልሃል እንጂ የሚሳንህ የለም፣ መግደልም ማዳንም ይቻልሃልና የሌለህበት ጊዜ የለም፣ አንተም የሌለህበት ቦታ የለም። ዛትህ ጽንፍ እስከ ጽንፍ ነው እንጂ ሳራን ከጌራራ ንጉሥ ከፈርዖን እጅ ያዳንካት አንተ ነህ። ዳንኤልንም ከአናብስት አፍ ያዳንከው አንተ ነህ። ሶስናንም ከረበናት እጅ ያወጣሃት አንተ ነህ። ሰለስቱ ደቂቅንም ከባቢሎን እቶነ እሳት ያዳንካቸውም አንተ ነህ። ቀድሞም አንተ ነህ፣ ዛሬም አንተ ነህ። እኔ ትልቅና ኃይል ይገለጽ። አቤቱ አድነኝ፣ ምን እንዳመሰግን አድርገኝ። እኔ ድሃ ባሪያ በዚህ በተኩላ አፍም አትጣለኝ። አንተም ገናናው መልአክ ቅዱስ ሚካኤል ዝምታ ምንድነው? ቸልታህስ ምንድነው? በባሪያዬ ላይ የሁሉ መከራ ሲመጣባት በወር በወሩ ዝክርን እዘክራለሁ ብዬ ከአንተ ጋር የተማማልኩትን መሐላ ዘነጋኸውን? ዝክርህን በማደርግበት ቀን ሁሉ መከራ ደረሰብኝ። ታከብረኝ፣ አዋረድከኝ።
ደስ ስታሰኘኝ አሳዘንከኝ። ሚካኤል ሆይ ይህን ታደርግ ዘንድ ሁሉ ለአንተ አይደለም፣ መከራ የተጨነቁትን የምትረዳቸው እርዳኝ እንጂ። ለመውደቅ የሚፍገመገሙትን የምትደግፋቸው ደግፈኝ እንጂ። እንዲህ እያለች ስትጸልይ ሚካኤል ተገልጾ ታያት። ቅድስት ሆይ ቸር ሆይ ያለሽ አላት። ይህ ነገር የተደረገው ጠፋሽ አይደለም፣ ፍቅሬን ጽናት ባንቺ ገልጽ ዘንድ ነው እንጂ። ከዚህ መከራ የምትድኝው ስለ አንቺ ብቻ አይደለም፣ አንቺ ስለሚወለደውን ልጅም ነው። ዓለም ሁሉ ለአንዲት ራስ ፀጉር ዋጋው የማይሆን የአሕዛብ ብዕልና የነገሥታት ክብር በእግሩ ለሚረግጣት አንዲት ምድር ትቢያ ዋጋ የማይሆን የብዙ ሰዎች ድህነት ነው። ሕማሙንም ድህነት ከእጁ የሚገኝ ነው። ስለ እሱ ከመከራው ትድኛለሽ። እግዚአብሔርም ጌታዬ መች ነው የምድነው አለችው። እግዚአብሔር በወደደ ቀን ይህንን ተናግሮም ተሰወረ። እሷ ግን ሌሊቱን ሙሉ ቁማ ስትጸልይ አደረች። ዘበኞቹም ሳይነሱ የጠኛውን ልብስ ለብሳም ተቀመጠች። ነገ እንድታመጧት ብሎ እንዳዘዛቸው ወርቅና በብር አስጊጠው ወደ ንጉሡም ወሰዷት። አግብተውም ከፊቱ አቆሟት። ንጉሡም ባያት ጊዜ እጅግ ደስ አለው። ሊስማት ወዶ ፈጥኖ ተነሣ። ሰውንም ስላፈረ ትቷት ተመልሶ ተቀመጠ። እንዲህም ብሎ አሰበ፣ ለሌሎቹ ሴቶች በዚህ በጎዳና ባገባት ክብር አይሆናትም፣ ለእኔም ተዋርዶ ነው። ይህችንስ ሚስቶች ላይ ሁሉ አንግሼ በቤተ መንግሥቴ በማለበረዶ አገባታለሁ ብሎ አሰበ። ጭፍሮቹም እንዲህ አላቸው፣ ለት ያማረች የተወደደች ሴትን አመጣችሁልኝ። እኔም ስለ እንዲህ ልጅ ለልጅ ልጃችሁ የሚበቃ ሽሎትን እሰጣችኋለሁ። ይህችን ሴት አከብራችሁ ጠብቋት። ገንዘቤ ሁሉ እስካሰለጥናት ድረስ ወደደችውን ሁሉ አድርጉላት። ዞም ስንሄድ እኔ በምቀመጥበት በቅሎ አስቀምጧት። መዓልትም በሌሊትም ከኔ አታርቋት። ወርቅ የተሠራ ዓይነ ርግብ ሸፍኗት። ቀን ፀሐይ እንዳያት ትንቆርም እንዳያገኛት። ከከተማው ቤተ መንግሥቴ በደረስን ጊዜ በጣዖቶቼ ሥርዓት ከዚያ ታጋቡኛላችሁ። ይህንም ብሎም ተነስቶ ቸኩሎ ሄደ። እግዚአብሔር እሱ እንዳዘዛቸው አደረጉላት። በኋላ እያስከተሏት ይዘዋት ሄዱ፣ ከእኔ አታርቋት ብሏቸዋልና። እሷ ግን ልቦናዋ ጽኑ ሐዘን ታዝናለች። እነሆ የጥፋት ቀን ቀረበ፣ ሚካኤል መች ታድነኛለህ? ለጊዜ እንዲህ እያለችም ታለቅሳለች። ከዚህ በኋላ ቶሎሚ መልእክተኞቹን ወደ ሀገሩ እንዲህ ብሎ ሰደደ። እነሆ ደስ ብሎኝ በደህና ተመለሱ። ያሟርቱትን ሁሉ በማልበረድ ሰብስባችሁ ቆዩ። ጠንቋዮችን 1000 ሰንጋ 1000 ጊደር፣ ታላላቅ ቀንዳቸው በወርቅና በብር የተሻቡ 1000 ያልተሻቡ 1000 የበግ ሙክት 1000 የፍየል ሙክት 2 እልፍ ዶሮ ሻለቆቹን ይህ ሁሉ እንዲያዘጋጁ ቆይታችሁ ጠብቁ አላቸው። ጠጅ አሳላፊዎቹም 70,000 ማድጋ ጠጅ አዘጋጁ፣ ጠላ ግን እንደ ውሃ ይሁን አለ። አዛዦቹንም እንጀራውን አምባሻውን ወጡን አብዝታችሁ አዘጋጁ አላቸው። 10 ሚስቶቼንም የቤታችሁ ብዙ ምግብ አዘጋጁ በሏቸው አለ። የዳሞትንም ሰዎች ሁሉ በማልበረድ ግብር አዘጋጅታችሁ ቆዩኝ አላቸው። እኔ ያዘዝኳችሁን ሁሉ ያላደረጋችሁ እንደሆነ በሰይፍ እቀጣችኋለሁ፣ ወደ ገደልም እጥላችኋለሁ፣ በእሳትም አቃጥላችኋለሁ። እናንተም ይህን የላኳችሁን ያላደረጋችሁ እንደ ቅጣታችሁ ከእነርሱ የደረሳችሁበትም አገር ራስ እያፈራረቃችሁ ሂዱ፣ ነገ እንትገቡ። እኔም እስከ 8 ቀን እገባለሁ። መልእክተኞቹም ታዘው ሄዱ። በነጋውም
ከተማው ደረሱ። እንደ ላካቸውም ነገሩ። እነርሱም የላከባቸውን ሰምተው እንዳዘዛቸውም አደረጉ። ቶሎሚም ተነስቶ የተከተላቸው በ8 ቀን ከከተማው ደረሰ። አገሩም ሰዎች እንደ ቀጠራቸው ደስ ብሏቸው በእልልታና በግርግርታም ተቀበሉት። እዚህም መልእክተኞች ከሕዝቡ ጋር መጥተው ተቀበሉት። መልእክተኞቹን ጠቀሳቸው። ያዘዝኳችሁን ሁሉ አዘጋጃችሁን አላቸው። ንጉሥ ሆይ አዎን አሉት። ጠንቋዮቹም ጥበብ ያላቸው ሰዎች ሁሉ ተሰብሰቡ አላቸው። አዎ ተሰብስበዋል አሉት። አሁን ሄዳችሁ ለነገ የተዘጋጁ በሏቸው። ጣዖታችን እንሰግድ ዘንድ በዓለም እንድናደርግ ዘንድ በሰልፍ ጊዜ ድል እንድናደርግ የሚያደርጉ እነሱ ናቸውና እሺ እንዳዘዝከን እናደርጋለን አሉት። ማልበረዲ ወዳለ ቤተ መንግሥትም ገባ። ዚያርያን እስከ ነገ ከሌላ ቤት አሳርፏት ብሎ አዘዘ። እሱ ግን ሌሊቱን ሙሉ ሥርዓተ መንግሥት ሲሠራ አደረ። ተሮቹም ሰንጋውን ሲያርዱ ዕዱን ሲያዘጋጁ አልተገኙም። እዚያች ቀን የታረደው እርድ ቁጥር 28,000 ሆነ። እዚያች ሌሊት የተሠራው ምግብ ግን ስፍር ቁጥር የለውም። ንጉሡ ዘበኞች ዚያርያን ከሌላው ቤት ባገቧት ጊዜ ዛሬ እንኳን ለእኛ ብለሽ ብይ ጠጪ፣ ደስ ይበልሽ፣ ነገ ንጉሥ ከስተሽ ተኩለሽ ያየሽ እንደሆነ እኛን ይቀጣናል አሏት። ለማድረከኝ ጀምሮ እስከዚያች ቀን ድረስ እህልና ውሃንም አልቀመሰችም ነበር። ነገር ግን ከበሉት ከጠጡት ይልቅ ሰውነቷ እየነጋ ያምር ነበር። 3 ደቂቃ ሰውነቱ ሳይበሉ ያምር እንደነበረ ዚያርያም ዘበኞቹ እንዲህ አለቻቸው፣ እኔ እስከ ፈጣሪ ፍርድ እስክሰማ ድረስ አልበላም አልጠጣም። ይህንም ብላ እምቢ አለቻቸው። ሌቱን ሙሉ ፈጣሪዋን እየለመነች እያመሰገነችም አደረች። ጌታዬ እግዚአብሔር እንዲያደረከኝ እያለች ቀድሞ በሕግ አንድ ለንጹሕ ዋልታቸው። ዛሬ ግን ርኩሳን በጣዖት ሥርዓት ለሕግ አፍራሽ ሚስት ትሆን ዘንድ አዘጋጀኸኝ። ቤቱ ጌታዬ ታደርግ ዘንድ ለአንተ አይገባህም። እዚህ ከሃዲ ግን ዚያርያን ከመውደዱና ከመቸኮሉ የተነሳ ይህች ሌሊት እንደ 1000 ዘመን ሆነችበት። በነጋም ጊዜ እስከ ቤተ ጣዖት ድረስ አምጧት ብሎ አዘዘና አመጧት። ተነስቶም ሰራዊቱንም መኳንንቱንም አስከትሎ ወደ ቤተ ጣዖቱም ሄደ። ከጣዖት ቤት እንደደረሰ ለጣዖት ይሰግድ ዘንድ በተሰበሰቡ መካከል ቆመ። ዚያርያንም ለጣዖት አሰግዶ በግዛቱ ሁሉ ያነግሣት ዘንድ ያን ጊዜ ድንገት ከሰማይ መብረቅም በረቀ፣ ብልጭታም ሆነ፣ ነጎድጓድም ተሰማ። ዓለሙም ሁሉ ተናወጠ። ቅዱስ ሚካኤልም ወርዶ ከመካከላቸው አንስቶ በክንፉ ታቅፎ ወሰዳት። ዳሞት ዞረሬም በ3 ሰዓት አደረሳት። መጋቢት 22 ቀን ጸጋው ከቤተ መቅደስ ገብቶ ሲያጥን እሷም ሲለምን ከቤተ መቅደስ አግብቶ ከዚያ ትቷት ወደ ሰማይ አረገ። ነጎድጓዱና ከመብረቁ ፍርሃት የተነሳ ቶሎሚ ግን ደነገጠ፣ አይምሮንም አጣ። ከመብረቁ ግርማ የተነሳ ሰራዊቱ 1000 ሰው ሞቱ። ጠንቋዮችም ከካህናት ከጣዖቱ 300 ሞቱ። ሰራዊቱና በዚህ ከሃዲ ላይ በዚያች ቀን የተደረገውን ግርማ ለመናገር ማን ይችላል? ናቡከደነፆር የቤቱ 7 ዓመት አውሬ እንደሆነ ቶሎሚም በኃጢአቱ 25 ዘመን አእምሮን አጥቶ ኖረ። የሚናገረውን ሳያውቅ ለጊዜ ግደሉ ይላል፣ ሁለተኛ ግደሉ ብሎ ያዘዘውን አድናችሁ አምጡ ይላል። ዳግመኛም በሰማይ ቤት ስሩልኝ ይላል። መኳንንቱም እሺ እያሉ ያታልሉታል። አገሩ ሰዎች አገሩ ገዢ ያዘዛቸውን ያደርጉ ነበርና። ዚያርያ ግን ጥሎ ከሚቆምበት ቦታ ቆማ ስትጸልይ ይህንን ሁሉ ስላደረገላት እግዚአብሔርን ስታመሰግን ያጠነ ሊዞር ከቤተ መቅደስ ወጣ። ሴት
ልብሰ መንግሥት ለብሳ ስትጸልይ አይቶ ደነገጠ። እንደ ባሪያ ሴት ደንገጥ የሌላት ያለች ሴት ከየት መጣች እያለም አሰበ። እንዲህ እያደነቀ ቤተ ክርስቲያኑ እያጠነ ዞሮ ወደ መቅደስም ገባ። ጸሎተ ዕጣኑን ሲጨርስ እርሷ መጥቶ እንደተከናነበችም ባረካት። ፊቷንም አላሳየችው። ቤተ ክርስቲያኗ ወጥተውም በአንድነት ተቀመጡ። ለቤቴ በደህና መጣሽን አላት። ደህና ነኝ አለችው። ለዚህ ያለ ክብር አይሻለሁ። ከወዴት መጣሽ? በቤተ መንግሥት ወገን የምትመስይ ወንድ አሽከር ቤተ አሽከር ሳታስከትይ ብቻሽን ለምን ትሄጃለሽ? እውነት ነው፣ ከመንግሥት ወገን ነኝ። አሽከሮቼን አስከትዬ ለእኔንም ሁሉ ይዤ ስሸሽ ቶሎም ያገኘኝ ሁሉንም ወሰደብኝ። ነገር ግን እኔን ከእሱ እጅ እግዚአብሔር አዳነኝ። ጸጋ ዘአብ የሚባል አንድ ሰው ሚስቱ ተማረከች ሲሉ ሰምቼ ለእሷ ሚስት ለሆነው ብዬ መጥቻለሁም አለችው። ይህን ለምን አሰብሽ አላት። የካህን ሕጉን ክህነቱን ማፍረስ አይገባውምና ዳግመኛም አንቺ የከበርሽ ሴት ነሽ፣ እሱ ምንም የሌለው ድሃ ነው። እሱን የምታገቢ ለአንቺ ተዋርዶ ነው። እሱም እንዲህ ያለ ነገር ሲል ሰምቼዋለሁ። እግዚአብሔር ሚስቴን ካልመለሰልኝ ሌላ ሴት አላገባም ብሎ ስመ እግዚአብሔርን ጠርቶ ሲምል ሰምቼዋለሁ አላት። ከማረከች በኋላ ይመልስለታልን አለችው። እንኳን ከተማረከችበት ይቅርና ከሞተችም በኋላ አስነስቶ መስጠት ለእግዚአብሔር በተቻለው ነበር አላት። ዳግመኛም እንዲህ አላት፣ ነገር ግን ቃልሽ የእሷን ቃል ይመስላል አለ። ፈገግ ብላ ሰውን የሚመስለው በቃል ብቻ አይደለም በመልክም ይመስላል እንጂ አለችው። ዳግመኛም ለዚያች ሴት ባሏ አንተ ነህን አለችው። አዎን እኔ ነኝ አላት። እሷን ነገር ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ አለችው። እንግዲህ ወዲህ ትመለስልኛለች ብላ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚህም በኋላ ተቆጣት። እንጂ ራቴ ባሰሽ እንዲህ ያለ ነገር ስትናገሪ ለምን አታፍሪም? እግዚአብሔር ይህን የዝሙት አነጋገርሽን ያርቅልሽ። ጽማዊ ሰውነት እንደ ውሻ ደም ርኩስ ነውና ርኩስም የሚያስጸይፍ ነውና። እግዚአብሔር ግን መላእክትም ንጽሕናን ይወዳሉ። ሃይማኖቱ እጅግ እንደ ጸና ባየች ጊዜ ፈጥና ተነስታ ከፊቱ ቆማ ደብድቧንም ገልጻ ታየችው። ጌታዬ ፈጽመህ እወቀኝ፣ እኔ ሚስትህ እግዚአብሔር ነኝ አለችው። ደንግጦም ተነስቶ አንገቱን ይዞ ራሷን ሳማት። ጫማዋም ወድቆ እግሯን ጉልበቷን ሳማት። እቴ ሆይ እንደምን ሆንሽ? ከዚህስ እንደምን ደረስሽ አላት። እግዚአብሔር በጥበብ አደረሰኝ አለችው። ከተለየው ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔር መልአኩን ወደ እኔ ልኮ አድኖኛልና። ያደረገላትንም ሁሉ መጀመሪያው እስከ መጨረሻውም ድረስ ነገረችው። ጋዛሉ ይህንን ሰምቶ ወደ ሰማይ ተመለከተ። ቻውን ይህን ታላቅ ታምራትን ያደረገልኝ እስራኤል ፈጣሪ ክብር ይመስገን፣ ጌትነቱም ክብር ይመስገን፣ ምስጋናው ለዘላለም ብሎ ይሁን። ነገሩን ሰዎች ጠርቶ እግዚአብሔር በምድር ያደረገልኝን ታምራት ታዩ ዘንድ ኑ አላቸው። ኃይሉም በእኔ ላይ ገለጸ፣ ቸርነቱንም አደረገልኝ። ለኃጢአቴ ብዛት ይቅርታው በዝቶ ተደረገልኝ። ሳይማረኩ የቀሩ የአገሩ ሰዎች ሁሉ ትንሹም ትልቁም ተሰብስበው እግዚአብሔር ወርቅ ልብስ ተሸልማ አይተዋት ተገናኝተዋት እጅ ነሱ። እሷ የተደረገውንም ሁሉ ነገረቻቸው። ወዳጆቿ ያሉ ተአምራትን የሚያደርግ እግዚአብሔርንም አመሰገኑ። ተማርከው ስለ ቀሩትም ያለቀሱ አሉ። እግዚአብሔርን ሰላም ሲነጋገሩ አሉ። ሥጋው ወደሙን ተቀብለው ደስ ብሏቸውም ወደ ቤታቸው ገቡ። ማዕድ አቀረቡ። ዚያርያ ጸጋ ዘአብ ካንተ ከተለየው ጀምሮ እስከ ዛሬ ድረስ እህልም ውሃም አልቀመስኩም። ፈጣሪ በጥበቡ እስከ ዛሬ ያደረሰኝ አለችው።
ጋዛብም ነገሯን ሰምቶ አደነቀ። እሱም ያገኘውን መከራ ሁሉ ከመጀመሪያ እስከ መጨረሻም ነገራት። ከተመገቡም በኋላ ፈጣሪያቸው ያደረገላቸውን ነገር መልአኩም የሠራላቸውን ሥራ ሲጨዋወቱም አደሩ። ለደስታቸው ብዛት እንቅልፍ ከዓይናቸውም ሸሸ፣ አላዩም። በተገናኙ በነጋ በመጋቢት 23 ቀን ጋዛብ የሚያጥርበትን ቀን ጨርሶ ወደ ቤቱም ገባ። በዚህችም ሌሊት 24 ቀን ከሚስቱ ጋር ተገናኘ። በዚህችም ቀን አባታችን አቡነ ተክለ ሃይማኖት ተጸነሱ። ድነት ተኝተው ሳሉ የሐርያም ራእይ አየች። ራእዩም እንዲህ ነው። ብርሃን ምሰሶ ከቤቷ ላይ ቆሞ የምሰሶ ራስ ከሰማይ ደርሶ ዓለም ያሉ ሕዝብ ሁሉ ነገሥታቱን፣ ጳጳሳቱን በዙሪያው ቆመው እኩሌቶቹ ይሰግዱለታል፣ እኩሌቶቹ እሱን ጸጋ አድርገው ይቀመጣሉ። እሱም ላይ ብዙ አዕዋፍ ተቀምጦበታል። እኩሌቶቹ ነጫጮች፣ እኩሌቶቹም ቀያዮች፣ እኩሌቶቹም አመድ ይመስላሉ። ይህን ስታይ ጸጋ ዛብ ከእንቅልፍ ልቡ ተናገረ። በማየቷን አስተዋት፣ ነቃች። እሱንም አነቃችው። ለምን ትጮኻለህ አለችው። ድንቅ ሕልምን አየሁ አላት። ለምንድን ነው አለችው። የምንተኛበት አጉበር ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብርሃን ከዋክብት በክንፉ ላይ ተቀምጠው ዓለም ሁሉ ሲያበሩ ከብርሃኑም ብዛት የተነሳ ሀገሩ ሁሉ አበራ። ይህን ራእይ አይቼ ደንግጬ አለቀስኩ አላት። ዛሬም ነገር እጅግ ድንቅ ነው፣ ማንም ሊሰማው አይቻለውም። እኔም እንጂ እንዳንተ ትልቅ ሕልምን አይቻለሁ አለችው። የችውም ራእይ ሁሉ ነገረችው። እሱም ሰምቶ አደነቀ። በዚያ ወራት እኛ ላይ ምን ሊደረግ ይሆን እያሉ እርስ በርሳቸውም ተጨዋወቱ። ይህን ሲነጋገሩ የራሳቸውም ተኙ። ዛሬም ይታሳለች ገናናው መልአክ ቅዱስ ሚካኤል ታያት፣ ተነጋገራት። ቀድሞ እንደ ልጅን ትወልጃለሽ ብዬ ነገርኩሽ፣ የተመረጠ ልጅ ዛሬ በማኅፀንሽ ተጸነሰ አላት። እግዚአብሔር በእመቤታችንም ዘንድ የተወደደ ነው፣ በመላእክትም ዘንድ እጅግ የከበረ ነው። ከብዙ ሥራው ለአንዲቱ ሰማይና ምድር መጠኑ አይሆንም። ይህን ከነገራትም በኋላ ተሰወረ። ጸጋ ዛብም እርሷ እንደነገራት ነገረው። ዳግመኛም ጊዜ በተኛሽ ምን አየሽ አላት። ጸጋ ዛብ ሚካኤል ታየኝ፣ ተነጋገረኝ አለችው። የነገራትንም ሁሉ ነገረችው። እርሱም ለእኔም እንዳንቺ ነገረኝ አላት። እግዚአብሔር የሠራላቸውን ሥራ እያደነቁም ተቀመጡ። እሱም ዳሞት ያመጣቸውም የጌጥ ልብስ ሽጠው ከቤታቸው ምንም ሳያስቀሩ ለድሃን ሰጡ። ቀድሞ ቅዱስ ሚካኤል ለእግዚአብሔር ከምርኮ በመለሳት ጊዜ ይህንን ሁሉ የወርቅ ልብስ ጌጥሽን ለድሃ ስጪ ብሏት ነግሯት ነበርና፣ እናንተ ግን እግዚአብሔር ጠብቃችኋል፣ ቢያሳጣችሁም የለም። ለእርሱም እንዳዘዛቸው አደረጉ። ትእዛዛቸውም አንዲትን እንኳን አላስቀሩም። እሱም እሻቸውን ሁሉ አላሳጣቸውም። እግዚአብሔር ከወዳጆቹ አያስቸግርምና። ቅዱስ ሚካኤል በዓልን ማስከር ግን ከቀድሟቸው ይልቅ እያበዙ ያዘክሩን ጀመር። ከዚህ ቀጥሎ የ9 ወር በኋላ በታኅሳስ 24 ቀን ፍስሐ ጽዮን ተወለደ። በዚያ ቀን ጸጋ ዛብ ቤት ታላቅ ደስታም ተደረገ። ካን የነበረችው ሚስት ወንድ ልጅ ትወልዳለችና መልአኩም እጅግ ድንቅ እንደ ብርሌ እንደ መስታወት የሚያንጸባርቅ ነው አላት። ቅላቱም እንደ ጽጌረዳ ነው። ለዳያን በዓል አድርገውም ዋሉ። አገራቸውን ሰዎች
ለማይረጋቸው ምሳን አደረጉ። ይህም እግዚአብሔር የመረጠው ልጅ በተወለደ በሦስተኛው ቀን ነው። ይህችም መድኃኒታችን የኢየሱስ ክርስቶስ የትንሣኤው መታሰቢያ በምትሆን በታወቀች ዕለት በዕለተ ሰንበት ከመዓልቱ 3 ሰዓት ብላቴና እጆቹን አንስቶ ወደ ሰማይ ተመልክቶ ጮኸ፣ ተናገረ። እግዚአብሔርንም እንዲህ ብሎ አመሰገነ። ከወልድ መንፈስ ቅዱስ ጋር በባሕሪ በሕልውና አንድ የሚሆን አብ በአካል በስም ልዩ ነው። ከአብ በመንፈስ ቅዱስ ጋር ባሕሪ በሕልውና አንድ የሚሆን ወልድ በአካል በስም ልዩ ነው። አብ ከወልድ ጋር በባሕሪ በሕልውና አንድ የሚሆን መንፈስ ቅዱስ በአካል በስም ልዩ ነው። 3 ሰዓት በቅዳሴ ጊዜ መንፈስ ቅዱስ ወደ ወደደበት ይወርዳልና ሕፃኑም መንፈስ ቅዱስ ሲወርድ አይቶ ይህንን 3 ምስጋና አቀረበ። እርሱ እንዳስተማረው ፈጣሪው እየተገዛ እናቱም ከተመረጠ ልጇ ይህን ጽኑ ነገር ሰምታ በልቡና አደነቀች። የፍስሐ ጽዮን ምን ትላለህ አለችው። ይህ ቃል የአባትህ ሥራ ነው፣ አንተ ግን የሚገባ ጡት መጥባት ነው አለችው። ጸጋ ዘአብ ተመልሶ ወደ ቤቱ በገባ ጊዜ የተናገረውን ነገር ሁሉ ነገረችው። ጸጋ ዘአብም ነገሩን ሰምቶ አደነቀ። ልጄ እግዚአብሔር ያሳድግ ብዙ ዘመን የሚያኑረ በቤተ እግዚአብሔርም እንዲህ እያልክ ስትቀድስ አይህ ዘንድ ይህንንም ብላቴና መላእክት ክንፋቸውን እየጋረዱ ዘወትር ይመግቡትም ነበር። እርሱም ክንፋቸውን ሲጋርዱ ባያቸው ጊዜ ከእነርሱ ጋር ይጫወት ነበር፣ ለጊዜም ይስቅ ነበር። ሕፃናት እንደሚያለቅሱትም አያለቅስም ነበር።